የገዛ ባለቤቴ የልጆቼ አባት ልጃችንን ለባዕድ አምልኮት መስዋዕት አቀረበው ማለት የገዛ ልጁን ወስዶ ለጠንቋይ ሰጠ ብዙ በድብቅ ዓለም የሚበሉ ህፃናቶች አሉ እናት መሞቱን እንኳን ልጇን ሳታቀም ይሞታሉ ኢየሱስ በማርያም ስትሆኚ ይገብዳል ሴት ልጇን እንዳሰጥለም የሰው ልጅ በጣም ክፉ እዚህ ኢትዮጵያ ውስጥ ነው ተወሪ እሱን ለማዳን ያረገጥኩት ቦታ የለም ያላነበብኩት መጽሐፍ የለም እሱን ለመፍታት እኔ መኖሬ በራሱ እግዚአብሔር ስለፈቀደ ነው ይሄንን ጉድ መቼ ማስተምራለሁ የሰው ልጅ ክፉ ፍጡር ነው ልጄ አልገባኝም ባለቤትሽን ፈታሽ አሁን ይሄንን ሁሉ ዲቴል የነገርሽኝ እንደው እንዴት ምን ማረጋገጫ አለሽ ብዬሽ ነበር በጣም የሚዘገን ነገር ለመስማት በዚህ አረጋግጠሽ ባለቤትሽን ከህይወትሽ አስወጣሽ ልጅሽን ለማዳን ከዛ በኋላ አደረኩ ያልሽ ነገር ራሴ ፈታው እስኪ ስላልገባኝ ነው ልጄ ሲታሰር 12 ሎሚ ነው የሚደረገው ለምን ልጁ 12 ሎሚ ድፍን ይቆረጣል እሺ 12 ሎሚ ማለት መጽሐፍ ላይ አለ ይሄ በስነ ስርዓት በቲክቶክ ላይ ራሱ ይለቁታል ምክንያቱም እኔ አሁን እንደ መንግስትም ጥሪ ማቀርበው እያንዳንዱ እናት ስለእንደዚህ አይነት ነገር ማወቅ አለባት ልጇን በእንደዚህ አይነት ዕውቀት ቢኖራት እኔ ልጄን ማንም አላዳነልኝም ከዛ የተቀበረ ሲወጣ ይሄንን ሳደርግለት ምክንያቱም ሲልኩበት ይሄን ሳደርግለት በጣም ተሰቃይቻለሁ ያለኝን ብር ጨርሻለሁ ልጄን ለማዳን ምክንያቱም ልጄ ነው ሀብቴ ከዛ 12 ሎሚ ተቆርጦ ነጭ ሽንኩርት ሲደረግ ማለት ነው ሲያስሩት ሰንሰል ግራዋ 12 ሎሚ ይደረግና ለ7 ቀን ያጠምቁታል 7 ቀን ሲያጠምቁት ያ ሎሚው እሱን ያስረዋል ሎሚ መፈቻ ነው በ7 ነው መፈቻ እንጂ በ12 መታሰሪያ ነው ከዛ 12 መንፈሱ ወደሱ ይቀርባል 12ቱ ዞዲያክ ሊዮ ሐሰድሳት ሊብራ ሊዮ ማለት ሐሰድሳት ነው ኤሪስ ቪርጎ ጄሚናይ ሳጂታሪየስ እነዚህ የሚባሉ 12 ናቸው የሰው ልጅ ኮኮብ ልጄ ያንን መያዝ ይችላል ለዛ ነው ሊገደል የነበረ ልጄ ማንንም ጠንቋይ ወይ ደግሞ ማንንም በእንደዚህ አይነት ዕውቀት ያለው ሰው ልጄን ይፈልጋል ለምን የሱ መስረቂያ ነው አሁን የኔን የህቶቹን የሁሉም ዘር ሁሉም በሱ ይሳባል ምክንያቱም የሁሉም 12 ዞዲያኮች በሱ ይገባል እንደዚህ አይነት ያላት እናት ወይ ቪርጎ የሆነች ሴት ቪርጎ የሆነ ልጆች በጣም መጠንቀቅ አለባት ለምን ቪርጎ ሲደመር ሊብራ ደግሞ 7 ኮኮብ ይይዛል ሊብራ ካለ ለምን እኔ ሴት ነኝ ማንንም ያስተማረኝ የለም በመከራ ግን በቲክቶክ ላይ በእያንዳንዱ ሲወጣ ልጆቼን የተወለዱበትን ቀን አውቃለሁ ልጆቼ ምንድነው የተደረጉት ምክንያቱም ልጄ የታሰረችው በምንድን ነው መፈቻውስ ምንድነው የሚለውን ቲክቶክ ላይ ሲያወሩ በእንደዛ ነው የፈቷቸው ልጆቼ ለምን የተደረገባቸው ስለማቅ ራሴንም የፈታሁት በዛ እያንዳንዱ ማሰሪያ እዚህ ጋር መጽሐፍ አለ መፈቻ መጽሐፍ አለ ይሄ ፈጥረው የሚያመጡት አይደለም ለምን በስነ ስርዓት ሰለሞናዊ ጥበብ ብለው በዚህ በኩል ማሰሪያ ለምን ለንዋይ ይላል በመጀመሪያ ልጁ ንዋይ ይገባለታል ከሰለሞን ጋር የሚያገናኘው ነገር የለም ጥበቡ የሰለሞን ነው ማለት ይሄ እነሱ ሲሉ ሰለሞናዊ ጥበብ ነው የሚሉት ኮም እነሱ አሉ እንጂ መጽሐፍ ቅዱስ ላይ ያለው ሰለሞን መጽሐፍ ቅዱስ ይኸውልሽ ይሄ የዚህ መጽሐፍ በእያንዳንዱ ይሄን ብታደርግለት ይድናል ይሄ እኮ ለምንድን ነው በድብቁ ዓለም በድብቁ መናፍስት አሁን እኔና አንቺ አይደለንም ይሄ ምንማረው አለ መጽሐፍ በስነ ስርዓት እኮ እነሱ ራሳቸውን ሄደው ሰለሞናዊ ጥበብ ብለው ይሾማሉ ሄደው መጽሐፍ ቅዱስ ይታከካሉ እንጂ መጽሐፍ ቅዱስ ሰውን አሳብድ ሰውን እድሉ ሰድ የሚሉ እንደዚህ አይነት
መጥፎ የሰይጣን አሰራሮች የሉም ግን ሰይጣናዊ ነው አሰራራችን ብለው እጅ ለመስጠት ሄደው ጥበብ ነው በሚል ስሙን ይሸፍኑታል ነው መጽሐፍ ግን አለው እንደዚህ የሚያደርጉት እኮ ዝም ብሎ አይደለም እኮ ከመናፍስ ከርኩሳን መናፍስት ጋር ተዛምደው ያመጡት ነገር ነው ሆን ብለው ነው ራሳቸው ፈልገውት ምክንያቱም አንድ ሰው መንፈስ ወደ ራሱ ሲያስገባ ዝም ብሎ አይደለም ለሀብት ነው እኔ አሁን ባለዛር ከሆንኩኝ ያዛር የሰውን ነገር ሊሰርቅልኝ ለዛ ዛር ማቀም ሰው ደም አለ የዛ ሰው እንደገር ደግሞ ይሰርቅልኛል ስለዚህ አንቺ በመጨረሻ እንዴት ዕውቀቱ ሊገለጥልሽ ቻለና ልጅሽን ከዚህ አሁን እንትን ለማለት ራሱ በጣም ከባድ ነው ኢትዮጵያ ውስጥ ሀገራችን ውስጥ እንደዚህ አይነት 20 ሰው 30 ሰው ልጁን ለማሳረድ ይሰለፋል ለመስማት በጣም ያስጠላል ምን መሰለሽ ልጅ አይዋሽም ልጅ ያየውን ነው የሚናገረው ያልሆነውን አይናገርም ሁለት ደግሞ በቤት ውስጥ ዋ ይላል እስከ ተወሰነ ጊዜ መስተዋት ላይ አይቆምም ለምን ልጄ ላይ የተሳበው ልጄ ላይ የተጠራው በመስዛ የሆነ ፊልም አለ ማለት እኔ ቪዲዮ ቤት ነበር ዘሚረር የሚል ማለት ነጮች ይሰሩታል በመስተዋት ላይ መንፈስ እንደሚመጣ ይሄ ዝም ብሎ አይደለም የመናፍስቱ ያለውን ነው የሚሰሩት እና ልጄ ሲነግረኝ ያ ፊልም ትዛለኝ ምክንያቱም ልጄ በመስተዋት ነው የተጠራበትና እስኪድን ድረስ መስተዋት ላይ መቆም አይችልም መስተዋት አዙሬ ነው ማለት መስተዋት ካየ መንፈሱ ይመጣል ከመሸ በተለይ ከአንድ ሰዓት በኋላ መንፈሱ በዛ መስተዋት ይመጣበታል ይሄን ፈተና የሚያስተናግደው በስንት አመቱ ነው በስንት አመቱ እናት ሆነሽ ደግሞ ስታስቢ ይሄ እኮ ምን መሰለሽ ዛሬ ልቡን ይጥለዋል ምን ይለዋል ለማዳን ጸበል ያረገጥኩበት እኔ የፈለገ የኢትዮጵያ ህዝብ ይበለኝ እኔ ለልጄ እሰዋለሁ እናት እንደመሆኔ እንደውም ጀግና እናት ነኝ ማንንም እናት በእኔ ልክ ሮጣ ልጇን አታተርፍ ምክንያቱም እኔ ብዙ ቲክቶክ እዚህ እናንተ ላይም ቀርበው ልጄን እንዲያደርጉልኝ አትርፉልኝ ሲሉ ሰማለሁ እኔ ግን ማንንም አላልኩም ምን አረክ ታገልኩት ከሰይጣን ጋር ልጄ ላይ ቀጥታ አጋንንቱ ይገለጽ ነበር ቀጥታ ይመጣበት ነበር እቤትም ሆነን ማለት ብቻ ላይ ብቻውን መተው አንችልም ይመጣበታል ጸጉሩ ነው ረዝሞ አንዴ ማሚ ጸጉሬ ረዘመ ይለኛል አፍንጫዬ እዛ ደረሰ እንደዛ ነው የሚያደርገው ማለት ያስጨንቀዋል እየመጣ በመስተዋት ከዛ ያን ዶሮ ገሎ ከሄደ ግን ግቢው ላይ ነው የተቀበረው ይኸውልሽ በመስተዋትም የሚመጣው እኔ ግቢ ቀብሮት ነው አባትየው የሄደው የተሰራው ሳውዲ አረቢያ ነው ገባሽ ሙሉ የሱ ቤተሰብ አዋጥቶ ነው ያንን ኃይለኛ ብር ከፍለው እኮ ነው የተሰራበት ኃይለኛ ደግሞ ሙሉ ሰላቢ ሲባል ሰምተሽ ተጠቂ ሰላቢ እኮ ነው ያ የተሰራበት እንጀራዬን ይሰልባል ወጤን ይሰልባል ሁሉም ነገሬን እድልሽን ብቻ ሳይሆን ሁሉ ነገርሽን ነው የሚወስደው በቃ እኔ ዜሮ አድርገውኛል መስራት እንኳን መስራት እድልሽ ከተወሰደ ብሰሪም ሰው ያስነሳብሻል ገባሽ ሰው ያስነሳብሻል እኔ እዚህም ድረስ እንድመጣ የሚያደረገኝ ምንድነው ይሄ ልጅ ልክ እንደኔ የተደረገ ልጅ ነው አሁን የመጣው ህይወት ብሎ ከኔ ጋር የገባው ልጅ ማለት ነው እሱም ይገርምሻል እሱም ቪርጎ ነው ሴቷ ልጅ ቪርጎ ናት ሶስተኛ ልጅ ሶስተኛ ማለት ትዳር መሰረትሽ ትዳር ሳይሆን እንደ ማለት ልጆቼ ፈቀዱና ይሄ ሁሉ መከራ ስናሰልፍ ማሚ በቃ እሱም አሳብደውታል ማን እንዳሳበደው ግን አያውቅም አሜሪካን ሀገር ነው አብዶ የመጣ እና ቤተሰቡ ጋር ነው የሚሆነው እኔ ሪያሊቲ ነው የምናገረው ይሄ የሆነ ነው ምክንያቱም እብደትን በልጄ ይቻላል እኔ ለእብደት እንግዳ አይደለም ማለት ሌላ ሰው ቢሆን ከእብድ ሰው ጋር እንዴት ሪሌሽን ይፈጥራለሁ ይላል አይደል እኔ ግን ሰው ሆን ብሎ እንዳሳበደው ልጄ ጤነኛ ልጅ ነው ከዛ ልጄ እንዴት እንደዳና አውቃለሁ ስለዚህ ይሄ ሰው ሲነግረኝ እድሉ እንደተወሰደ ሆን ተብሎ እድሉ እንደተወሰደ አወኩኝ ከዛ ሄድን እዛ የተቀበረውን ያወጣልኝ ሰውዬ ጋር ወሰድኩት የተቀበረውን ያወጣልሽን ዘለልሽ እስቲ አሳይኝ እንደገና ይሄ ሳውዲ አረቢያ ነው የተሰራብኝ ሳውዲ አረቢያ ሲሰራብኝ መቀበሩን በምን አወቅሽ ዶሮ እዛ ቤት ሲገባ ይገለዋል ዶሮ ምንም አይነት ነገር እኛም ይነስረናል ከዚህ ነገር እዚህ መሬት ውስጥ አለ ብለሽ ገመትሽ ማለት እቤት ስንገባ ነው የሚያመን ከቤት ስንወጣ ይተወናል
እቤት ስንገባ ያመናል፣ ከቤት ስንወጣ ይተወናል። ማለት መተው ብልሽ አይተወንም። እኔ ስቲል ያስታግሳል ገባኝ። ግን ፔኑ እየቀነሰ ይኸውልሽ የሚሰራብሽ በኢትዮጵያ በሀገርሽ በተወለድሽበት ከተማ በምትኖሪበት ቤት ሲደግሙብሽ እንደዛ ነው የሚያደርጉሽ። እዛ አገሩ ላይ ነው አሁን እዛ ደብረ ዘይት ስገባ ያመኛል። ከደብረ ዘይት ስወጣ ደህና ሆናለሁ። በቤቴ ስገባ ያመኛል። ለምን ያ እዛ ላይ ነው የተደረገው፣ እዛ ላይ ነው የተሰራው። የተቀበረበት ቦታ ኤግዛክትሊ በትክክል ቦታው እንዴት ልታይቂ ቻልሽ? እኔ አይደለሁም ሰውየው ነው የምታወጣው። ሰውየው እንዴት አገኘሽ? ሰውየው ሰው ነው የወሰደኝ። እንደዚህ አይነት ነገር ማለት እኔ ታምሜ በጣም ጠቁር ላይ ታዩ ጽሁፎች ናቸው። አረብኛና በግዕዝም አለ በቀይ ማለት ምንድነው በጥቁር አጋንንትና በቀይ በደም ነው። በጥቁሩና በቀይ ነው የታሰርኩት። መሬት ነው ተቀብሮ የነበረው? አሁን ረጅም ጊዜ የተቀበረ ነው። መጠኑ ረጅም ነው ብለሽኛል። በጣም ረጅም ነው ግን ተጠቅልሎ 4 ማዕዘን ነው። እና ይሄንን ካወጣልኝ በኋላ ይሄ ልጅ ተገናኘን። እንግዲህ አሁን እዚህ ደረጃ የመጣ ይሄ ወረቀት ሲወጣ ነው የእናንተ ቤት ሰላም፣ የልጅሽ አምሮ፣ የሴቷም ያንቺም ሰላም የሆነው? ሰላም ሆነ። ባለቤትሽ ቀድሞ ወጥቷል ከዚህ በፊት? እሱማ በቃ ተለያየ። ወይ መገናኘት መተያየት አንችልም። ምክንያቱም መንፈሱ አላ ማህከላችን ይቀሰቀሳል። እኔ ከሱ ጋር ብሬ መተኛት አልችልም። ይታደሳል። ማህፀኔ ላይ ነው ያለው። ማህፀኔ ላይ እንዳለ አላቅም። ቆይ ልነግርሽ ነው ታሪክ። ልጄ የዳነበት ሚትድ 1 ይሄ ወረቀት ወጣ፣ 2 ከጭንቅላቱ ላይ በዶሮ ወረደና ዶሮ ነፍስ አጠፋ። ነፍስ የልጄን ነፍስ ሊያጠፋ ነበር። ይሄ ሆን ተብሎ እሱ ዶሮ እንደሚባለው ማለት ገደላ። ቤቱ ላይ ነው የተቀበረው። በስሙ የተሰራው ገሎ ወጣ። 2 በይ ከዛ ማህፀኔ ላይ ያለ ደግሞ ይዞታል። አሁን እኔ በማን በአባቱ ፈሳሽ የተሰራ እና በእኔ ፔሪድ አሁን ለምሳሌ ጨሌ ይባላል አይደል? ጨሌ ማለት የሴት ፔሪድ በሴት ላይ የሚሰራ ማለት ነው። ወንድ ዛር ደግሞ በወንድ ስፐርም ሴል ነው የሚሰራ። እኔ በደንብ አብራርቼ በደንብ ስለማውቀው ማለት ነው። ከዛ እኔ ለመዳን ይከታተሉኛል ሌላ ወንድ ጋር ጓደኝነት እንዳልመሰረት። ምክንያቱም ከኔ ማለት ነው ሁሉም ታስረጅኝ የኮከቦች ቁጥር ብዛት ምን በምን እንደሚሰራ ምን ሰዓት በቃ እንዴ ብልት ያረክሹ ሰው ቁጭ ብሎ አስረድቶሽ ነው ወይስ አንድ እንዴት ነው እንዲያው? ይኸውልሽ መቼስ መከራ ሲበዛብሽ ታውቂዋለሽ። እና በባህሪ በትምህርትም ሰቃይ ተማሪ ነበርኩኝ። በጣም ስለ እንደዚህ አይነት ብዙ ሙቀት ባይኖረኝ ልክ ማወቅ ሲጀምር ልጆቼ በጣም አረብኛ ይችላሉ። እንዴት ሊችሉ ቻሉ? አልኩሽ እኮ ጭንቅላታቸው የተፈለገው ለዚህ ነው። በፊልም ነው? አይ በፊልም ኦኬ። በፊልም እኔ አሁን ቤት ውስጥ በአረብኛ ነው የሚያወሩት። አረብ ሀገር ሄድሽ መተሻል? እኔ አልሄድኩም። ልጆቼ በአረብ አሁን ትልቋ እንግሊዘኛም አረብኛም አማርኛም ትችላለች። እቺ አንደኛ ወጣች አልኩሽ ልጅ በጣም ዲሰንት የሆነች ልጅ ናት። በጣም ሰቃይ ተማሪ ናት። ያ የማን ነው? እኔና እሷ ጀዲ ነን። ገባሽ? አሁን እኔና እሷ ተገብረን ቢሆን ኖሮ የእሷ አባት እኔን ገብሮኝ ቢሆን ልጄ ሟች ናት። ለምን? ኮከብ 3 ደረጃ አለው። 360 አንደኛ ደረጃ ኮከብ 360 የልጅሽና ያንቺ ኮከብ ሲደመር ሲቆጠር 360 ማለት 10ኛ ኮከብ። አንደኛ ደረጃ ማለት 10 ኮከብ ግጥም ነው። ግጥም ማለት ድፍን የሆነ ኮከብ ነው። ድፍንና ነጠላ ይባላል። ነጠላ ከሆነ አይገባም፣ ለመተት አይገባም፣ ያንቺን እድል ለመያዝ አይገባም፣ ወይም ደግሞ ለመስረቅ ያንቺን ሊወስዱት አይችሉም፣ አይመቻቸውም። ቁጥር ምንጊዜም ድፍን ቁጥር ነው። ጠንቋዮችም በግማሽ ዓመት አይሰራላችሁ። አሁን በድፍን ዓመት ከሆነ በጣም ሚሞት ይበዛል፣ ይወሰዳል ያንቺ ነገር። ግጥም የሆኑ ኮከቦች ይገደላሉ፣ ይሰራላቸዋል ወይ በእነሱ ቃል ሰመረ ይሉታል። እና የልጄ ኮከብ አንደኛ ደረጃ ነው፣ የወንዱ ልጄ 2ኛ ደረጃ ነው። እና ይቅርታና ብዙ ጊዜ እንደዚህ አይነት ነገር ያው እያወራን ያለነው ነገር ትንሽ ቤተሰቦቻችን አክቹሊ ዓለማዊ ነገር ነው የተለመደውና ትንሽ ወሰብሰብ ወደ መንፈስ ምናምን ወደ መንፈሳዊ ህይወት ነውና በመንፈሳዊ ህይወት ነው ብዙ ጊዜ መፍትሄ የሚገኘው በእንደዚህ አይነት ነገር። ሰው የሚሄደው ወደዛ ነው፣ በየእምነቱ ወደ ፈጣሪው ነው ከእንደዚህ አይነት ነገር የሚፈወሰውና አንቺ በዚህ ልክ የኮከቡ መቁጠሩ ላይ በሄዱበት ልክ እግር በእግር እየተከተልሽ ያለውን ነገር ማወቁ ማንበቡ ላይ የተጋሹ በመንፈሳዊ ህይወት አልሞከርሹም ወይስ በዛ ልሳካ ብሎሽ ነው? ጊዜ ፈጅቶብሽ ነው?
ምክንያቱም ብዙ የተለመደው ነገር ከሆነ እንደ እምነቱ ኦርቶዶክስም ከሆነ ወደ ጸበል፣ እስልምናም ከሆነ ቁርአን ማስቀራቱ፣ ፕሮቴስታንትም ከሆነ ወደ ፓስተር ወደ ተለያየ ነውና አንቺ እንዴት ወደዚህ ለየት ስላለብኝ ነው። ያ አሁን ብዙ ጊዜ በሃይማኖት ወንዶች ምን ያደርጋሉ? ራሳቸውን ሀይድ ያደርጋሉ። እግዚአብሔር ግን እኩል የፈጠረ በባዮሎጂው በሃይማኖት ምክንያቱም እግዚአብሔር ከሴት ነው የተወለደው። እኛ ሴቶችን እጅግ አክብሮናል። ምክንያቱም ህይወት እንዲቀጥል ወይ ደግሞ እግዚአብሔር ቀጥ ብሎ መውረድ ይችላል። ረቂቅ የሆነ አምላክ በትንሽ ማህፀን ውስጥ ያረፈው ማህፀን ትልቅ ፓወር የህይወታችን ቁልፍ ስለሆነ ነው እግዚአብሔር ውስጥ ገብቶ የወጣው። አጋንንትም ያንን ማድረግ ይፈልጋል። እግዚአብሔር ሰው ነው የተወለደው አብ ሳይሆን ወልድ ኢየሱስ ክርስቶስ። አዎ በአብ ውስጥ ወልድ አለ፣ በወልድ ውስጥ አብ ስላለ ማለት ነው። ምክንያቱም እግዚአብሔር ትንቢቱ ይፈጸም ዘንድ እግዚአብሔር ሊያድነን ልጁን የሰጠን። ምክንያቱም አብ ሲመጣ በአብ ውስጥ ወልድ አለ። ምክንያቱም መለኮት ነው ማህፀን ውስጥ ያረፈው እና ማርያም ዛሬ እኔ ለማርያም ራሴን ጠንቋዮች ብዙ አሳደዋታል። ማርያምን ለምንድን ነው ያሳደዷት? ጸጋ በረከት ስላላት። ጸጋ በረከት ማለት ምን ማለት ነው? ማለት አሁን እኛ ዞዲያክ ስላለን ትልቅ ዞዲያክ ያለው ሰው ይገደላል። በምን እንደሞተ ግን አያውቅም። ይፈልግሻል። የሚፈልግሽ አጋንንት አይደለም፣ ሰው ነው የሚፈልግሽ። ለምንድን ነው የሚፈልግሽ? ለጥቅም። ያም ትልቅ በረከት ስላላት ገባሽ? ጠንቋዮችንም ማለት እንደ ኦርቶዶክስ አስተምሮ ማርልኛ ጠንቋይንም አስጠንቋይንም ማርልኛ ብላለች፣ ቃል ኪዳን አላት ብለው በኦርቶዶክስ ሃይማኖት ተከታዮች ትልቅ ቦታ ያላት እመቤታችን ደሳ ነው። ለምን ብቲ የሰው ልጅ ለማርያም የተሰጣት ልዩ ፓወር። አሁን የኔ ኮከብ ሊዮ ለሃይማኖት ትልቅ ነው ይላል። መቼም እነሱ ያቁታል ማን ዞዲያክ ገባሪ እንደሆነ፣ ማን ዞዲያክ አምላኩን እንደማይሰጥ። አምላክሽን የማትክጂ ከሆነ ትገደያለሽ። ገለውሽ ኮከብሽን ይወስዳሉ። አምላክሽን ደግሞ ምክንያቱም ለብር ማን ነው የሚለውን ያቁታል እነሱ። ዝም ብለው ሁሉንም እኮ እንዳያርጉ ማን ብር ወዳድ ነው፣ ማን አሳልፎ ይሰጣል፣ ደካማ ያቁታል። እነሱ በዚህ ጥበብ ከመናፍስቱ ጋር ስለሚያወሩ መናፍስቱ ይነግራል ስላንቺ ኮከብ ዞዲያክ። ለምን ጄኔቲክሽን ነው የሚናገረው። የጄኔቲክሽ ባህሪ ይውልሽ። ጨረቃ በእኛ ህይወት ውስጥ ጨረቃ ኮከብ የውልደት ቀናችን አሁን የተወለድሽው በ24 ከሆነ በ24 ቀንሽ በብርሃን በጨለማ በያን ቁጥር በእኛ ሰዋዊ ባህሪ በጣም ትልቅ ቦታ አለው። እኔ ብዙ ጊዜ ሮዳስ እንደውም ሲያስተምር ያን ለምን ከዚህ ከመናፍስቱ ዓለም ጋር ቁጥሮች በቁጥር ነው። አሁን እያንዳንዱ ነገርሽ ከቁጥር ጋር የተወሰነ ነው። መንፈሱን በቁጥር ነው የሚመጣው። ከባህር እንኳን ሲጠሩት በቁጥር ነው የሚያመጡት ወደ አንቺ ህይወት ውስጥ። ከዛ ያንቺ የድል ቀን የድል ቁጥር የሚባል ነገር አለ። አንቺ እንድትገበሪ ወይ ምትሞቹ በዛ በድል ቀንሽ ነው ምትሞቹ ሲወስዱብሽ ማለት። ለምን ያንቺ የድልን ቀንሽ ነው የሚወስዱት እነሱ ጋር ያዞሩት። በዛ ቀን አንቺ ትገደያለሽ፣ በዛ ቀን እዛ ያዞሩብሻል እነሱ። ያንቺ ቀን ድል ልክ በሚደርሰው የነሱ ይሳካላቸዋል። ላይፋቸው ቀስ እያለ ይስተካከላል። እና ምንድነው እኔ እዚህ ጋር በዚህ ልክ ማስተምረው ሴቶች በዚህ ልክ ማወቅ አለባቸው፣ መጠንቀቅ አለባቸው። እግዚአብሔር ለኛ ለሴቶች የሰጠን ለወንድም ለሴትም እኛ መናፍስቱ ለምን ይፈልገናል ብትይ ፔሪድ እናያለን። የደም ግብር በየወሩ አለ። ያ ደግሞ እግዚአብሔርና የሰው ልጅ ቃል ኪዳን። ምክንያቱም እኛውን መርገምት እኔ መርገምት አልለውም፣ የእግዚአብሔር ቃል ነው። ምክንያቱም ደም ማለት ነፍስ ነው። እግዚአብሔር ደምን አትብላ ያለው ነፍስ ማለት ነው። አጋንንት ደግሞ ነፍስ ላይ ነው። ነፍስሽ ያን ደም ላይ ሲቀመጥ ነው ባንቺ ላይ ጉልበት የሚያወጣው። ቃልም ስትገቢ ደምሽን ነው የምትቆርጪው፣ በገዛ እጅሽ ቆርጠሽ ነው የምትሰጪው። ይገርምሻል፣ ከልጄ ላይም ሲነሳ ደሙን አፍስሶ ነው ቀምሶት ይሄዳል። አጋንንት ከላዩ ላይም ሲወጣ አድምቶት ቀምሶ ነው የሚሄደው። በደም ስለመጣ በደም ቀምሶ ይወጣል። እሺ ያጠቃልልን ነው እንድንሄድ። ከዛ በኋላ አንቺ ልጅሽን ያዳንሽበት መንገድ እንዳልሽው ይሄ ቤት ውስጥ የተቀበረው ነገር ሲወጣ ሰውየው በጠቋሚ መንገድ በዶሮ ምናምን ያልሽኝ አይደል? ልጅሽ ዳነ። እሱ ብቻ ነው የዳነው? ሁላችሁም ነው የዳነው? ሁላችንም ነው። ግን ምን መሰለሽ ከዳነ በኋላ ሞጆ ላይ ነው ያለው ሰውየው።
ሀብሉ የተጀመረው ሌላ ህይወት ስጀምር ነው። ሌላ ህይወት አሁን እኔ ከህግ ማኳያ እንዴት ነው የሚያስኬደው ብዬ የህግን ባለሙያ እንድትጠይቅልኝ የፈለኩት ምክንያቱም በዚህ ልክ ስነ ልቦና ተጎድተናል። ለኛ ከዚህ በኋላ ጉዳት አያስፈልገንም። ምክንያቱም ብዙ ከባዱን ህይወት አሳልፈነዋል። ሌላ ደግሞ ጉዳት ሌላ ያምሻል። ምክንያቱም አሰልቺ ነው የሚሆነው በህይወትሽ ውስጥ ማለት ነው። መስራት አለብኝ። ምክንያቱም ስለ እንደዚህ አይነት እያሰብኩ መኖር የለብኝም። ወራሴን ወደ ስራ መክተት አለብኝ እና ይሄ ልጅ መጣ ደግሞ በህይወቴ። ይሄ ልጅ ሲመጣ ይሄ ልጅ ለማዳን ሄድኩ። ይሄ ልጅ ለማዳን ሲሄድ ኦሬዲ አንቺ ድነሻል ሌላ ሰው ለመርዳት። አዎ ከዳንኩ በኋላ ነው ድጋሜ ይውልሽ እንዴት እንዳደረገኝ የሱ ቤተሰብና ያኛው ማለት ነው። ይሄ ልጅ በቤተሰቡ ነው እንደዛ የተደረገው። እኔም በቤተሰቤ ነው እንደዛ የተደረኩት። ምክንያቱም ዛር አሁን ልጄ አባቱ ነው አሳልፎ የሰጠው አይደል? የራስሽ ሰው ነው የሚሰጥሽ። መንፈሱ የምትወደውን ነገር ስጠኝ፣ የምትወደውን ሰው ስጠኝ፣ የምትወደውን ነገር ሰጣለሁ ቀድ ይፈልጋል። መለዋወጥ ልውውጥ ነው። ከዛ እሱ አንቺን ያሰቃያል። አንቺን ሲያሰቃይ ያ የሰጠሽ ሰው ላንቺ ማዘን አይችልም። ኦሬዲ አሳልፈን ይሰጣል። እሱ ላይ ይዞራል። ማዘን አትችይም እንኳን ማለት አትችይም። ሲፈልግ ይግደለው፣ ሲፈልግ እንደዛ ነው የምትሰጪው። ማንም ሰው ዛርም ይሁን ጅን ቢሆን የነፍስ ግብር ሳታቀርቢ ሀብት አይሰጥሽ። ምክንያቱም ደም ይፈልጋል፣ ነፍስ ቀብድ ይፈልጋል። ለምን ገሎ ነው አንቺን ቀብድ የሚይዝሽ? እሱን እኮ ሲገለው አንቺን ያዘ ማለት ነው። ገባሽ? አንቺ ራስሽን ገብረሻል። ለዛ ነው የገበረሽ ሰው አንቺ ስትተርፊ ወደዛ ሰው የሚመለሰው። ገባሽ? ራስሽን ሰተሻል፣ ከዛ ምትወጂውን ሰተሻል። ከዛ በኋላ እሱን ሲያሽከረክረው አንቺ ሀብት ላይ ሀብትሽ ይሽከረከራል። እና ይሄ ልጅ መጣ እኔ ጋር በእኔ ህይወት ውስጥ መጣ። በምን አጋጣሚ ልትገናኙ ቻላችሁ? ቤተክርስቲያን። እኔ ከቤተክርስቲያን አልጠፋም። ስራ ስሰራ ልጆችን ትቼ ነው የሚሄደው ቤተክርስቲያን። ቤተክርስቲያን ስንገናኝ ይሄ ልጅ ልቀርበውም አልፈለኩም። እኔ ብዙ ጊዜ ዩቲዩብ ላይ ለቅቅ ያለው ከነሱም ከቤተሰቡ ጸብ ነኝ። በጣም እናድዳለሁ። ምክንያቱም አንድ ሰው ትክክለኛ ሰው ከሆነ ወንድምሽን ወይ እህትሽን ሲያድንልሽ ልትደሰች እንጂ የሚገባሽ ልትናድጅ አይገባሽ። ምክንያቱም ይሄ ልጅ ኦሬዲ የተውት ልጅ ነው። ለምን ትዳር ይዟል፣ አሜሪካን ሀገር ነው። እየታመመ እየገባ እየታመመ እየተገባ እየታመመ ነው የሚወጣው። እየገባ እየታመመ ነው የሚወጣው። ከዛ እኔ ታማሚ መሆኑን አላውቅም። ክኒን ግን ይወስድ ነበረ። ከዛ አይምሮ ማለት ነው። ልጁ ቪርጎ ነው። ቪርጎ ደግሞ ጭንቅላቱ ነው የሚያዘው። የተያዘው ረጅም ዓመት ነው የቆየው። ከዛ ከኔ ጋር ስንተዋወቅ ልቀርበው አልፈለኩም። ከዛ ልጆቼን አማከርኩኝ። ምን ከዛ ፈቀዱልኝ ልጆቼ። ከዛ እሱንም ታማሚ መሆኑን አልነገረኝም። ከዛ በ30 ደወለልኝና እንዲ ልጄ እኮ ይነስረዋል። እንዴ እኔም ልጅ ይነስራታል። እኔም እኮ እንደዚህ እኔ ያው መቆለፌን አላውቅም ነበር። እንዲ መጀመሪያ ሰው ሲያሳብድሽ ይቆልፍሻል። ምክንያቱም ግንኙነት እንድታደርግ አይፈቀድም። ግንኙነት ማድረግ በራሱ ሴክሹዋል ኢንተርኮርስ በራሱ ነርቨስ ከነርቭሽ ጋር የተያያዘ አጋንንቱ ነርቭሽ ላይ ነው የሚቀመጠው። ግንኙነት ባደረሽ ቁጥር ነርቭሽ እየሰራ ይሄዳል። የመጀመሪያ የሚትዱ መንፈሱ ወንድ ወደ አንቺ እንዳይመጣ ሴት ወደ አንቺ እንዳትመጣ ነው የሚደረገው። ብትመጣ እንኳን ያባረራል ያ ሰው ተቃዋሚ ሆኖ ማለት ነው። ምክንያቱም የዛ ሰው መዳን የማይፈልግ ሰው ስለሆነ። ስለዚህ የመጀመሪያው ባለቤትሽ ከሌላ ሰው ጋር ግንኙነት እንዳታረጊ አድርጎሽ ነበር? አዎ፣ ግን እንዳደረገኝ አላውቅም። ስፔሻሊ የመጀመሪያው ሳይሆን ይሄኛው ሁለተኛው ማለት ነው። እሱ ነው ከባዱ፣ ይሄ ነው። ከዛ ይሄ ልጅ ጋር ስንመጣ አላውቅም እንደዚህ መሆኑን እና ብልቱ አይሰራም። እሱም ተቆልፏል። እሱማ ዋናው ነው ያው ወንድ ስለሆነ ያስታውቃል። የኔ ግን ሴት ስለሆንኩ አላውቅም። ብዙ ሴቶች አያውቁም እንደዛ መሆናቸው። ከዛ ይቅርታ፣ መቆለፍ ማለት አንቺ ስሜት የለሽም፣ ምንም አይኖርሽ፣ እንዳይኖርሽ ነው የምትደረጊው። ለምን ስሜት ካለሽማ ግንኙነት ታደርጊያለሽ። ሰው ነሽ፣ ሰው ሆነሻል ማለት ነው። መንፈሱ ካንቺ የለም ማለት ነው። ያ እርድ ነው የሚታረደው። ከዛ ይሄ ልጅ ከኔ ጋር ሲመጣ እንደዛ እንደሆነም አላውቅም። ያው ያሳፍራልና ቀስ ብሎ ነገረኝ። ሰምቼ አላውቅም። ከዛ እዛ ስወስደው ሰውየው ተናገረ፣ አዘነ። ማን ነው እንዲያረገኝ አለ በወቅቱ።
ማን እንዳደረገ ሳይሆን በመጀመሪያ ዳን አለው። ተወሰደ። የት ነው የወሰድሽው? እዚህ የተቀበለው ቃልኝ ጋር ማለት ነው። አሁን እኔ ከህግም አኳያ ይሄንን ምክንያቱም እሱም ቤተሰቡ ይሄም ሰውዬ እንዲጠየቅ እፈልጋለሁ። ይሄ ሰውዬ ባዕድ አምልኮ አለመሆኑን በምንድን ነው ማረጋገጫው? በመጀመሪያ እኔ ይኸውልሽ እኮ በመጀመሪያ የባህል መድኃኒት ነው ተብለን ይሄድ ነው። እንደዚህ አይነትማ መንፈሱን እኮ እየነገራቸው ነው የሚያደርጉልሽ ላንቺ ማለት ነው። ግን የሚሰጡሽ መድኃኒት ነው። በዝም ብሎ በመንፈስ እንዲያደርግ አይደለም ይሉሽ። ቅጠላ ቅጠል ምን ይሰጡሻል። ከዛ ይሄ ልጅ ይመጣና ማር ነው አምጣ የተባለው። ያ ማር ላይ ተደገመበት። ያ ማሩን ለ7 ቀን ወሰድ ተባለ። ጥምቀት ለኔ ተሰጠኝ። ዶሮ አልኩሽ እኮ ማንኛውም ሰው ሲያብድ የነፍስ ነው። ነፍስ እንዲጠፋ ተደርጎ ነው። ጭንቅላትሽ ላይ ነው። ማንም መናፍስት ጭንቅላትሽ ላይ ነው የሚቀመጠው። ጸበልም ስትሄጂ ጭንቅላትሽን የሚያስመጡት እዚህ ጋር ቁጭ ብሎ ነው ያንቺን እድል የሚሸጠው። እዚህ ቁጭ ብሎ ነው ያንቺን ሞተሩ ይሄ ስለሆነ የሰው ጄኔቲክሽ ይሄ ነው እንጂ ላይ ነው። ለምን ጸጉርሽ ነው የሚፈልገው። ጸጉርሽ ነው። ጸጉርሽን ሰው እንዳይመስል መተተኛ ጠንቋይ እንደወስዶ ይባላል አይደል? ጸጉርሽ ነው የሚፈልገው። ከዛ ሄድንና ብዙ ቀረቤታ የለንም። ከዛ እውነት እድናለሁ አለኝ። ትድናለህ፣ እግዚአብሔር ያድንሃል። እውነት አሁን ብልቴ ይሰራል። ብዙ ወንዶች በእንደዚህ አይነት እየሰማው ስለሆነ ብዙ ሰዎች ከጀርባ ስፔሻሊ የወንድ ቤተሰብ ፐርፐዝሊ እንዲያደርጓቸዋል። ለምን ያደርጓቸዋል እነግርሻለሁ። ከዛ ይሄ ልጅ የራሱ ቤተሰብ ነው እንደዛ ያደረገው። ለምን አደረገው እነግርሻለሁ። ከዛ ሄደን ለምን እኔ አብረን እዛው ስለሆነ ማለት ነው። ከዛ ሄደን ማር ተሰጠው። 7 ቀን ጥምቀት ዶሮ አድርጊ ደብቅ ያለኝ። ምክንያቱም ስታጠምቂው ህፃናቶች ስላሉ ነፍስ ካልተቀመጠለት ህፃን ልጅ ላይ ያርፍብሻል። ምክንያቱም ግደል ተብሎ ስለተላከ ገሎ መውጣት አለበት፣ አለያም ልጆችሽን ይነካል። ኦኬ። ከዛ ዶሮ ተቀመጠ። ልክ በ7ኛው ቀን ዶሮ ሽባ እየሆነ መጣ። እሱን ሌሊት 10 ሰዓት 9 ተኩል ነው ተነስቼ ማጠምቀው። 9 ሰዓት ተኩል ነው የምነሳው። በዛ ሰዓት ፍዝዝ ያለ ነበረ እንዲማ። ከዛ ዶሮ እየፈዘዘ ልክ 7ኛው ቀን ዶሮ ሞተ። ጥምቀቱን ሳጠምቀው በ7ኛው ቀን ዶሮ ሽባ ሆኖ እንደዚህ ሆኖ ሞተ። እስከ 7 ቀን ደግሞ ማሩን አውጣዋል። ከዛ በህልሙ ያደረገበት ሰው ቀጭ አለ። ከዛ ልክ 7ኛ ቀን ዶሮ ሲገል እሱ ንቁ ሆነ። ወገብ የለ ህመም የለ ብልቱ ፍትትትታል። እግዚአብሔርን ይሄ እኮ በጣም እንደዚህ የሚሆኑት ይገባኝ። እንደዚህ ከዛ የሚሆኑትን ዶሮች ግን የት ነው የሚጣሉት? ብዙ ጊዜ የነሱ መጣያ ቦታ ደግሞ ሌላ ራሱን የቻለ ሪስክ ነው። ያ አሁን ምን መሰለሽ ይሄ ከገደለው በኋላ እላዩ ላይ አጋንንቱ አለ። ዶሮ ላይ አጋንንቱ ለዛ ነው ዶሮቹ የት ነው የሚጣሉት? ከዛ ዶሮቹን ምን ታደርጋለሽ? አውጥተሽ እሳት ተቀጣይዋለሽ። ምን ቦታ ላይ? መንታ መንገድ ላይ መስቀለኛ ቦታ ላይ። የመስቀሉ ተቃዋሚዎች ናቸው ይሄን የሚሰሩት። ይሄንን እኮ አንቺ ላይ ተዋርሶ ሲያረጉብሽ እግዚአብሔርን ክደው ነው እኮ። ታዲያ ዶሮዋ መስቀል ላይ የምትቃጠለው ለምንድን ነው? የመስቀለኛ ቦታ ላይ ምንኛውም ነገርሽ የተያዘው በመስቀለኛ ነው። እያንዳንዱ ትርጉም አለው። ራሱ ጥምቀት ስታደርጊ ከመስቀለኛ መንገድ ላይ አፈር ታረጊና የምትጠመቂ ውስጥ ትከችዋለሽ። ያ አፈሩ እንኳን ላንቺ መድኃኒት ነው። ስለዚህ በመስቀለኛ ቦታ ላይ ዶሮን ማቃጠል፣ ከመስቀለኛ ቦታ ላይ አፈር ማንሳት ማለት መስቀሉ መቃወም ነው፣ መስቀሉ መደገፍ ነው። ያ ሰው እኮ የመስቀሉ ደጋፊ ስለሆነ ነው እኮ እንደዛ የተደረገው። ገባሽ? ሁለት የሚያደርጉት ከባህር የሚስቡብሽና ከመስቀል ላይ የሚገብሩሽ አለ። አንቺ እኔ አሁን በጣም አክራሪ ሃይማኖተኛ ከሆነ በመስቀሉ ነው የምትገበሩ። ምክንያቱም የመስቀሉ ደጋፊ ነሽ። ትርጉሙ ያ ነው ማለት እያንዳንዱ ትርጉም ስላላቸው እነሱ የጥበበ ሰለሞን የሚሉት ትርጉም ስላላቸው በእነሱ ማለት ነው። ከዛ ይሄ ልጅ ብልቱ ሰራ ማለት ራሴ ያው ስለማቅ እንደ ጓደኛ ማብረን ስላለን ግንኙነት። ከዛ ታሪኩን ማጫወት ጀመረኝ። እኔ አሁን ከባድ ታሪክ ነው የምነግርሽ። እሱ ተፈታ። አንቺስ? ሴትን ማንም መፍታት አይፈልጉም። ማንም ለምን? ለራሱ አስቦኛል። ከፈታኝማ ከሱ ጋር እንደፈለኩኝ እሆናለሁ። ገባሽ? ወንድ ልጅ ክፉ ነው። ወንድ ልጅ ጨካኝ ነው። ራስ ወዳድ ነው በጣም።
እኔ ወንዶችን እሱ ተፈታ አንቺስ እንዴ? ይኸውልሽ አንድ እኔ እንዳውቅ አይፈልግም። ሴት ነው ካወቀች ኦሬዲ ማው አውቀሻሽ ለሰው ተረፍሽ። መቆለፌን ያወኩት እኮ እሱ እንደተቆለፈ ሳቅ እንጂ አላውቅም። ከዛ በኋላ አሁን ከባዱ ነገር ሊመጣ ነው። ከዛ በኋላ ግንኙነት አደረግን። ግንኙነት ስናደርግ ልጄ ሊሞት እንግዲህ የሰይጣንን ስራ ማለት ነው። ለምን ከባሌ ውጪ ግንኙነት እዛ ስፐርሙ ላይ ነው የተደገመው። መንፈሱ የተጠራው በኔና በሱ በኔ ፔሪድና በሱ ስፐርም ስለሆነ አጋንንቱ የተቀመጠው አሁን ዛር እንዲህ ነው የሚባለው። ከዛ ልጄን እንዲህ አንቆ እንዳለ ተለተለው አጋንንቱ። ከዛ ደሙ ፈሰሰ፣ ልጄ ለቀቀው፣ ዳነ። ከኔ ማህፀን ላይ ቱር ብሎ ወጣ። ይሄን ወገቤና ማህፀን ወጣ። አሁን ደነገጥኩኝ። ከዛ ለሰውየው ሄጄ እንዴ ግንኙነት ሳረግ ለ7 ቀን ጥምቀት ለ7 ቀን አይደለ ተጠመቁ የሚባለው ለ7 ቀን ወገቤ መቀመጥ አልችልም፣ እንዲህ በዳዴ ነው የሚሄደው። ያ ካንሰር የሚሆነው ወይ ካንሰር የሆነው ካንሰር ሰው ሰራሽ ካንሰር አጋንንታዊ በሽታ ነው። ብዙ ሴቶች አያውቁም ካንሰር እንዴት እንደሚይዛቸው። ካንሰር ባጋንንት ነው። ምክንያቱም በተለይ ለባሏ ታማኝ የሆነች ሴት አሁን ከባሏ ውጭ አታውቅም። እንደዚህ አይነት ነገር ከተሰራ አከተመ። እኔም እግዚአብሔር ስለወደደኝ የተለያየሁት እንጂ አውቄው እውቀቱ ኖሮኛ አይደለም። ከዛ ግንኙነት ስናረግ ያ ነገር ተፈጠረ፣ ልጅ ዳነ። ግንኙነት ካደረግን በኋላ ይሄ ልጅ አሁን ለቤተሰቡ አሳወቀ። አሁን ቤተሰቡ ጸጥ አለ። አሁን እኔ እዚህ ጋር ነው ጻው። እኔ አሁን ለዛ ቤተሰብ ትልቅ ምስጋና ይቸረኛል ብዬ ነው የጠበቅኩት። ግን ትልቅ ተቃውሞ ነው ያስነሳው በእኔ ውስጥ። በምን አትይ ይሄ ልጅ ሁሉ ጊዜ አያውቅም እንዴት ዳንኩ አለ። እኔ ያልሄድኩበት ገዳም የለም። በጣም ብዙ ገዳም ሄዷል። 2 በጣም ብዙ ዶክተር አማክሯል። ስለዚህ እንዴት እንደዚህ ሊሆን ይችላል? እድሜ አርጅቶ ወይ ምን? ግን ከአይምሮ ጋር የተያያዘ ነው። አንድ ሰው እንዲያብድ ሲፈለግ ይዘጋል፣ ግንኙነት እንዳያደርግ። አንድ ሰው እስቲ ከሴት ጋር ለምን ኢንጆይ ታደርጊያለሽ? አይምሮሽ ነርቭስ ሲስተምሽ እንትን ይላል። እና ከዛ ይሄ ሰውዬ ጠበቀና እሱ አሜሪካ ሲሄድ ከሱ ጋር ተራራቂ ያለኝ እኔን ማለት ነው። እኔን ከዚህ ልጅ ጋር ተለያየ ያለኝ ሰውየው ማን ነው? ይሄ ያወጣልኝ የተቀበለ። ኦኬ አሁን እዚህ ጋር ከባድ ነገር የሚመጣ ማለት ነው። አዎ ምክንያቱም እኔን ማንንም አይነት ወንድ አይቶ እኔን መተው አይፈልግም። ምክንያቱም የኔ እድል ከነ ልጆቼ ታላቅ እድል ነው፣ ባለ ሀብት የሚያረግ እድል ነው። ስለዚህ ይሄንን ነገር ደግሞ ለራሱ ጥቅም ነው ያወጣው። ለማንም ሰው የተቀበረ አይወጣም። ከዛ ይሄንን ያወጣልኝ በነፃ ነው። ሌላ ሰው 70 ሺህ ብር ነው የጠየቀኝ። ገባሽ? ሌላ ሰው 70 ሺህ ብር ጠየቀኝ። ይሄ ሰውዬ በነፃ ወጣልኝ። ከዛ ሲያወጣልኝ ግን ፈርቼ ስንት ነው የምከፍልህ ስለው የምትከፊኝ ጊዜ አሁን አይደለም ብሎኛል። ተነጋግረናል። አሁን ማንም አያወጣልሽማ፣ ያወጣለ ሰው ነው የሚሞተው። ከዛ ምን ተደረገ? ይሄ ልጅ እንደተቀበረበት አወቀ። አሁን አውጣለን አልኩት። አውጣለን የማንን? የዚህ ልጅ። ቆይ አለ። ምክንያቱም እዛ ግቢ ውስጥ ሆን ተብሎ ነው የተቀበረው። የቅርብሽ ሰው ነው የሚቀበረው፣ የራስሽ ሰው። አንድ ሰው አበደ ማለት ግቢው ላይ የተቀበረ አለ፣ የራሱ ሰው ነው ያደረገው ማለት ነው። ዝም ብሎ እብደት ጎረቤትሽ ወይ ሌላ ሰው አያሳብድሽ። ምክንያቱም በቤተሰብና ምክንያቱም መንፈስ ወንድና ሴት አለው። ይሄን በደንብ ላስረዳሽ ነው። ማንም ሰው አሁን ብዙ እብደት ሊኖር ይችላል። የድራግ እብደትና አሁን አንድ ሰው መንፈስ ስትገበሪ እንድታጨሺ አሁን ዝም ብሎ አሁን ለምንተና አይተሽዋል አይደል? በዚህ ወንድ ግብረ ሰዶም የሚፈጽመው ግብረ ሰዶም ሲፈጽማቸው ፊንጢጣቸው ነው የሚታሰረው። ፊንጢጣቸው ይደማል፣ ደሙን ይቀምሳል አጋንንቱ። ላይክ እነ ጀስቲን ቢበር አሁን አብዷል አይደለ? ጭንቅላቱ ላይ ተቀምጦ ነው። ያ ደሙን ቀምሶታል። የደም ግብር ነው ያለው። ምክንያቱም ብዬሻለሁ አይደለ? ከብልታቸው ጋር የተያያዘ ነው ብዬሻለሁ አይደለ? እብደት ያለው ሴቷ ማህፀን ላይ፣ ወንዱ ብልቱ ላይ ነው የሚቀመጠው ማለት ነው። እና ይሄ ልጅ
ከዳነ በኋላ አሁን ፋይት ሊመጣ ነው ከማን እሱ ቤተሰብ ጋርና የኔ ቤተሰብ አሁን እንድንለያይ ይሄም ሰውዬ ተለያያለኝ ለምን አልበደለኝም ይሄ ሰውዬ ምን አደረገኝ ያሳዝንሻል ደግሞ ሰው ልጁ ማለት ነው ከዛ የተቀበረ እንዳለ የተቀበረ አውጣ አሁን አይደለም ማውጣልሽ አላውጣለትም የተቀበረ ማውጣው አንቺና ሶስት ትለያዩ ማለት በመጀመሪያ መፍትሄሽ ነው ብለኸኝ ተገናኙ ችግር የለም ትድኛለሽ ብለኸኝ አሁን ደግሞ ከተቀራረብን በኋላ ተለያይ ለምንድን ነው ያልከኝ ምንድነው ሪዝኑ አሁን እንዲ እኔ ፈልጌሻለሁ አይደለም ያለኝ እኔን ማሰቃየት ጀመረ ምክንያቱም ይሄ ልጅ የታሰረ ነው የመጀመሪያ እንደዛ ያደረገሽም የታሰረ ነው በማን በቤተሰቡ የሁለተኛው የታሰረ ነው በማን በቤተሰቡ ይሄም ታስሯል በማን በቤተሰቡ ስለዚህ ወንዱ የታሰረ ነው እንዴ ወንዶች ሀብት ማምጫ ናቸው ገባሽ ስለዚህ የታሰረ ሰው ዋጋ ተከፍያለሽ አለኝ እነሱ ሆን ብለው ስላደረጉት አንቺ ላድን ብትይ የመጀመሪያ ሚስቱ የሶስት ልጆች አባት ነው እሱ በነገራችን ላይ ከሶስት ልጆች እናቱ ጋር ተለያይቷል ያቺ የሶስት እናት በመጀመሪያ ማን ያሳበደኝ ቤተሰቡ ትሏለች አንተ ደግሞ እሱ ጸብ ናቸው ከባለቤቱ ጋር ጸብ ናቸው ልጆቹ ጋርም ያው ይሄዳል ይመጣል ከኔ ጋር ከተገናኘን በኋላ እኔም ስነግረው ኮምፕሊትሊ ያቆመው ከዛ ይሄ ሰውዬ ምንድነው ያደረገው የተቀበረውን ይዞታል የወጣልኝን ማለት ነው እኔን እሽት ያለሽ አትይ ምን ማለት ነው ከዛ የመጀመሪያ ታላቅ እህቱ እኔን እንዲጠመደች ይቅርታ የተቀበረው ነገር ሲወጣ አይቃጠልም እንዴ አቃጥለዋለሁ አምጪ ብሎኝ እኮ ነው ወስጄ ሰጠውት ወይ እሱ ጋር ነው አጥፋትሽ አይደለም እሱ ነው እሱ ነው ባለሙ አውጩ ነው ገባኝ ግን ስለዚህ ሰቀለውና ይዘሽ ነይ ስልሽ ይዘሽ ተመጫለሽ አለኝ ገባሽ አውቆ ነው መሬት ያላስነካው አውቆ ነው መሬት ያከሽፋል ገባሽ ከዛ ይዤው ሄድኩኝ ይሄ ልጅ አሜሪካ ሄደ ከዛ ይሄ ልጅ አሜሪካ ሲሄድ ከመሄዱ በፊት ለገና አመት ባል አሁን ፋክት ማን እንዳሳበደው እሱም እኔም ሁለታችንም አወቀ ገባሽ እሱም አወቀ ምን ተደረገ የገና አመት ባለት ነው አመት ባለን አብረን አሳለፈን በሆድ እንዳያገኙ ተጠንቀቅ በሆድ ካገኙ ከባድ ነው እስካሁን በሆድ አልተገኘህም አለው ብልቱ ሲሰራ ማለት ነው ከዛ አመት ባለን ናለችው እህቱ በጣም ባለሀብት ታለችው እኔን እንዲጠመደች ምክንያቱም አዳኝ ነኛ እንዴ ብልቱ ስንት አመት ማይሰራ ብልት ተፈታ እኔን እንዲጠመደች እንዴ ምን አደረኩ እኔ ባዳንኩ ልመሰገን እንጂ የሚገባኝ ምክንያቱም በዚህ ልክ የኔም ቤተሰቤን የጠረጠርኩት የሱ መሆኑን ምክንያቱም የኛም ቤት እንዲ ነው የኛም ቤት እንዲ ነው ስንባባለው እኔም በየበለጠ ያሳወቀኝ እሱም ደግሞ የበለጠ ያወቀኝ ከዛ እቺ ሴት ባለሀብት ናት እና አሜሪካን ሀገር መሄድ ቀርቶ እሷ ቤት ነው ከአሜሪካን ቀርቶ እሷ ቤት ነው የተቀጠረው በሳምንት አንዳንድ ሺህ ብር ነው መስጠኝ አለ እና 3 አመት አሜሪካን ሀገር አልሄድኩም አለ እና አሜሪካን ሀገር አስቀርታኝ አለ እዛ ስሰራ አንዳንድ ሺህ ብር ነው በቃ ብቻዬን ስዞር ነው ሙሉ አለ ከዛ ሳወራ አለ ብቻዬን አንዳንድ ያስወራዋል በርግጬ ይለኛል አለ ባሏ እንዴት ነው አታስፎግር ነገር ነው ይስቃል እንደውም ከዳነ በኋላ ይስቃል የሆነ እኔስ ብለሽ እኔስ ቤተሰቤ ከዛ የኔን እናቴን ያወኩት እሱ የተደረገበት ምሳቅ ነው ከዛ እግሬን ይረግጠኛል አለ እና 1000 ብር ነው የምትሰጠኝ አለ ከዛ ሰው ፊት ምናምን ብቻውን ሲያወራ አሁን እኔን የመጨረሻ እንዲጠመደኝ ለምን እኔ አቃለዋ ስለ እንደዚህ አይነት ነገር ብዙ ቤተሰቡን ታስመልጣለሽ ነው አሁን ይሄም ሰውዬ ጥያቄ ምልክት ውስጥ ገባው እኔ አልታዘዛልኩኝ አልወጣ ከዚህ ልጅ ህይወት አልወጣ አልኩኝ አስጠነቀቀኝ ከዛ እነዚህ ሰዎች ቤተሰብ ይዳን አለ ባላ
ማን ነው የሚመጣው መሰለሽ? የኔ እንጀራ አባቴ ነው እናቴን ያሰራትና እናቴን አጠጣትና ልጆቿን ገበረችን እኛን ማለት ነው። እንደዛ ነው የምትደረገው። ባል ሆኖ ያገባሻል። ከዛ በኋላ አንቺ ላይ ጭንቅላት ላይ ይጫናል። አንቺ ጭንቅላት ላይ ያለ ያያበደው ሰው ያሽከረክረዋል። ስለዚህ ተጠራች እሷ እዛ ተጠራችና አውርጂ አላት። ይሄ ሰውዬ አንቺ ከጭንቅላትሽ ላይ ከወረደ ይሄ ልጅ ይድናል አላት። በልጁ ፊት ለፊት እኔ ባለሁበት የወንድምሽን መዳን ከፈለግሽ የእህት የወንድሞችሽን መፈታት ከፈለግሽ አላት፣ ባልሽ ሳያይሽ ተደብቀሽ ነይ ይውረድልሽ ከጭንቅላትሽ። ጭንቅላትሽ ላይ ያለው ነው የልጆቹን እድል መና ያረጋው። ስለዚህ ነይ ሲላት የተወሰነ ጠበቀችና አርጉዝ ነበረች በዛ ሰዓት እምቢ አለች። የኔም እናት ተጠራች። የኔም እናት ማን ነው እንደዛ ያረጋት? እንጀራ አባቴ። እንጀራ አባቴ ለማን? ለቤተሰቡ። የኛ እድል ዞሮ ወደ እንጀራ አባቴ ቤተሰብ ነው። እናታችን እኛን እንዲህ ያረግሽው ቤተሰብ አትረጅም ራሱ በቃ ሰተሻላ። ከዛ ማን ነው የሚጠቀመው ግን? ያንቺ ቤተሰብ ዶጋመድ ይሆናል፣ የባል ቤተሰብ ሀብታም ይሆናል። አንቺ መጠቀሚያ፣ ሴት ልጅ መጠቀሚያ ናት። ገባሽ? እንደዚህ አይነት ሴቶች ነገ ልጄም እንዲህ ልታስደርገኝ ይችላል እኮ በባል። ገባሽ? ይሄ አሁን እኔ ማስተማር ማሳወቅ የምፈልገው ትዳር ስሙ ትልቅ ነው እጅግ እግዚአብሔር ደግሞ የባረከው ነው። በዛ ውስጥ ግን በጣም ብዙ ተንኮለኞች ብዙ ይሰራሉ አሉ። የተባረከ ትዳር የተባረከ ሰዎች አሉ ደግሞ በእንደዚህ አይነት ንግድ የሚነግዱ። ከዛ ይሄ ልጅ ዳነ። ከዛ በኋላ አበሉት። ከተፈታ በኋላ ብልቱ በስጋ በላ፣ በፍየል ስጋ። ፍየል ነው ቁርጥ የበላው። ከዛ ልጁ እኔ አሁን ይሄንን ሚዲያ ላይ መውጣት ነገ ያ ልጅ ሞቶ ቢሆን እኔም እያዛለሁ እንዴ ህግም ይጠይቀኛል እኮ አይደለ? ምክንያቱም ይሄ ልጅ በህይወት ቢያልፍ እንዴ የመጀመሪያ ተጠርጣሪ ጓደኛውም ጋር እጁ አለበት በስተጀርባም ይባላል አይደል? ከዛ ይሄ ልጅ ፍየል ስጋ በላ፣ ብልቱ አበጠ። እንዲህ ብሎ አበጠ እና ስብስብ ብሎ ወደ ሆዱ ገባ። ከዛ እንዲህ የሆነ እንደ ፊኛ ነው የተነፋው። ከዛ ጭንቅላቴ ነደደ። እኔ የኔ ነገር ይኸውልሽ አሁንም ከባድ ነገር የሆነው እዚህ ደረጃ ለመምጣት ያደረሰኝ በቃ ከህግም አቋያ ይሄ ሰውዬ መጠየቅ አለበት ብዬሽ የህግም ባለሙያ ማማከር የምፈልገው። ምክንያቱም በቃ ህዝብ ይወቀው ይሄ ነገር። ከዛ ይሄ ልጅ ብልቱ ተመልሶ እንግዲህ 5 ወር ነው 6 ወር ከሰራ በኋላ እዛ በላ ተሰብስቦ ገባ ወደ እምብርቱ ማለት ጀመረ። እኔ ጋር መጣ እየሮጠ። አሁን እብደት ነው የተደረገበት። ጭንቅላት ተቃጠለ ነው የሚለኝ። ከዛ ደነገጥኩኝ። ወተት ልጁ ትልቋ ልጄም ወተት እያፈላን በጤና አዳም ወተት ገዝተን ማለት ነው። ከዛ ትንሽዬ ለካ እኔ ነኝ የተፈለግኩት። ለካ የኔ ድል የተፈለገው አሁን ምን ላይ ነው የሚቀመጠው ብዬሻለሁ? ብልት ላይ ነው ብዬሻለሁ አይደለ? ከዛ ይሄ ልጅ ትንሽዬ ሰከን አለለት፣ ግን መስራት አልቻለም ብልቱ እንደ በፊቱ ከበፊቱ በላይ ሆነ። ከዛ በቃ ግንኙነት ማድረግ አለብን አለኝ። ኖ እንሂድ። እሱ ተመልሰው እንዲያረጉኝ በቃ እንባተን አንቆት እንትን አለ። ተመልሰው እንዲያረጉኝ በቃ ትምህርት ይሁን ተው ተብለሃል፣ እምቢ አልክ፣ ሄድክ፣ እንዲሆንክ። ስለዚህ ብትሞትስ እኔ አይደለም የምትጠየቀው? ወንድማችንን እንዲያደረገው ይባላል አይባልም? እነሱስ ሰው ያውቃል አያውቅም? ከዛ ይሄ ልጅ ግንኙነት አደረግን። እኔ ማህፀኔ ነደደ። ለካ ይሄ ከዚህ የተቀበረው የመጀመሪያ ባለቤቴ ላይ የነበረው ከዚህ ልጅ ጋር ግንኙነት ስናረግ አይደለ የለቀቀኝ። አሁን እንዳልድን እኮ ነው ተመልሼ። ገባሽ? እንዳልድን በማን አዙረው ወደኔ ያመጡት? በዚህ ልጅ ላይ አዙረው ወደኔ ማህፀን ከተቱት። አሁን ግድ ከሌላ ሰው ጋር ካላረኩኝ አይወጣም። ገባሽ? ይሄ ልጅም እንደዛ። ከዛ አሜሪካን ሀገር ሄደ። በቃ ኮምፕሊትሊ ራሱን ሳተ። አሁን እኔ ያው እዚህ ስላለሁኝ ቶሎ ጸበል ቶሎ ለምን አብረን ተቆራኘን ተው እያልኩክ አሁን ነቃ። ማን እንዳደረገው ማን እጁ እንዳለበት እኔም ማወቅኩኝ እሱም ማወቀ። ከዛ እዛ ሄደ።
ሌሎች እህቶች አሉት። ይኸውልሽ አንድ ሰው ሲታሰር በሙሉ ቤተሰብሽ ነው። ለምን ይሄ ይኸውልሽ ወንድሜ የሚያሳድደኝ እሱንም አስሮታል። ማን እንጀራ አባቴ ማንን እንዲፋለም እንዲህ የተሰራበት በአንድ ሰው አማካኝነት ሙሉ ቤተሰቡ ይታመሳል። ያንቺ መስተጻረር ነው የሚደረግበት። ምንም አንቺ የምታደርጊው በሙሉ ይጻረርሻል። ልጁ እንደዛ ከሆነ በኋላ አሜሪካን ሀገር ሄደ። ከአሜሪካ ሲመጣ እኔ ተጠራሁ። የዳነ ልጅ ራሱን ተሰውሮ መጣ። አብልታ ሄደች። ከዛ በ3 ወሩ መጣ። በ3 ወሩ ሲመጣ እባክህ አህድ ነው የተቀበረውን አወጣለት። አሁን ተይ ብዬሻለሁ ዋጋውን ታገኘዋለሽ አለኝ። ለምን ለካ እኔ ማህፀን ውስጥ ገብቷል። አብረን ተቆራኝተናል። ከዛ ከአሜሪካን ሀገር ሲመጣ እህት አለ የቀበረው ሰውዬ ግንኙነት እንዳታረጊ ብሎሽ ነበር አላለኝም። ተይ ብዬሻለሁ ያልሽ ታዲያ ምን ነው? ተለያይ የታሰረ ልጅ ነው ገባሽ? ሊለቁት አይፈልጉም። እሱ ላይ ነው ሀብት የተሰራበት። ስለዚህ አንቺ ጥቃት ይሰነዘርብሻል። ከዛ እቺኛዋ ሌሎች እህቶች አሉት። ቤት በስሙ አለ። ያ ቤት ስሙን ደግሞ ውክልና ይዛ ነው። ወንድሜ ልክ ቤቴን እንደሚፈልግ እቺ ልጅም ቤቴን ትፈልጋለች ብሎኛል ራሱ ማለት ነው። በቤቱ ጉዳይ ተጣልተናል። ቤቴን ትፈልጋለች። እሷን እህቴን አላስተዋውቅሽ። ስለዚህ ሰላምዬ ለንብረት ብለን ሁለታችንም ይኸው ሊገሉን አለኝ። ከዛ እቺ ልጅ ካልተዋወቅኩሽ አለች። እኔ እንደውም እሱ ስላስፈራራኝ ላቃት አልፈለኩም፣ ልቀርባት አልፈለኩም። ከዛ እሷ ተዋወቀችኝ። ከዛ ከአሜሪካን ሀገር ሲመጣ እቤቴ መምጣት አለብሽ አለኝ። እኔ ማንንም ቤት መሄድ አልፈልግም፣ ማንንም ቤት መብላት አልፈልግም። ምክንያቱም ምን እንደደረሰብኝ አውቃለሁ። የባሌ ቤተሰቦች ከዛ በፊት በቡና በቅቤ አጠጥተውኝ ብዙ አድርጎኛል። ስለዚህ ይቅርብኝ፣ ግድ የለም። እኔ የኔ ቤተሰቦች የታሰሩ እነዚህኞቹ ደሃ ናቸው አገባሽ። ያቺኛዋ ብቻ ግን አንድ ሰው ሲያስርሽ ሁሉንም አሁን የኔ ቤተሰብ ሁሉም ነው ጥቃት የሚሰነዝርብኝ። ለምን እጃቸው መንፈሱ ነው እንደዛ የሚያደርጋቸው። ታስረዋላ መስተጻረር ያ ትልቅ እድል ያለው ሰው ላይ ሁሉም እንዲያሰቃዩት ነው የሚደረገው። ያ ሰው ግን ቁጭ ብሎ ያይሻል አንቺ። ከዛ ይሄ ልጅ ወሰሪ ሄድኩኝ። እዛ ሲሄድ ወይን ለስላሳ ኮካ ምናምን ተደርጎ በደንብ አድርገው ቀይ ወጥ ተደርጎ ለካ በዛ ነው የተሰራበት። አመት ለዛ ሲመጣ ራሱ ደና ነው ማለት ይሄን ያለ ራሱን ኮምፕሊትሊ አልሳተም። ግን ያው መንፈሱ ያመዋል። ከዳነ በኋላ ከዛች ከስጋዋ በኋላ ጥሩ አይደለም። ከዛ በላን። በ5 ነው ያአቦ ቀን በላን። ማታውኑ ጭንቅላቴ እና ማህፀኔ ተቃጠለ። አይሽ የመጀመሪያ በስጋው ጋር ቀጥሎ በላው፣ ታመም። በበነጋው ኮምፕሊትሊ ራሱን ሳተ። ምንም አያውቅሽ። ከዛ እኔ ደግሞ በጣም ማህፀኔ ተቃጠለ። ያ ነገር ዞሮ ይሄ የተቀበረው የተሳበው በማን ቤት ሄደ? እነሱ ቤት ገባ። ለምን እኛ እንዲያረግነው የኔ እድል ትልቅ ነው። በማን ለመያዝ በባሌ አይደለ በፊት እድል የተወሰደው። አሁን ደግሞ በዚህኛው የሱ ቤተሰብ እድል ለመውሰድ ያዙታ። ከዛ ልጆቼንም ይሄኛው መፈቻ ነው ብሎ ሰጣቸው። ቀስ እያለ ምንድነው እድሉን በሙሉ ልክ ባሌ እንዳደረገው ወደሱ ወደ ልጁ እና ከማን ጋር ተመሳጠረ? ከነዚህ ጋር ለምን እንዳትወስድ እዛ እንዳይገናኙ እያልኩት እሱ ሊያድን ብሎ ይዞ ሄደው እነሱ ተነጋግረው እኔን በዛ በስጋ በላው። ከዛ በላይ ባሌ ካደረገኝ በላይ የታመምኩት። ከዛ ትልቋ ልጄ ልቧ ነው እንደዚህ ሊወጣ የሚደርሰው። በቃ ሶስታችንም ልባችንን ያዘ። አሁን እኔ እዛ ቤት በላው። ቤቴ መጥቼ ሽንት ቤት ጥቁር ነው የወጣው። ለምን ያ በጥቁሩ ነው ያሰሩኝ። እዛ ሄድን ተናገርኩ። አረኔ ያመመኝ አልኳቸው። አረኔ ያ እሱማ 3 ወር ራሱን አያውቅም። በ3ኛ ግን ወሩ ግን ራሱን አወቀ። ራሱን ሲያውቅ ቤት መጣ ወደ ራሱ ሲመለስ። ከዛ ረጅም ጊዜ ማን ያውጣልኝ? ታይ ብዬሻለሁ አይደለ? አሁን ሚስቴ መሆን አለብሽ። አልሆነም እሆናለሁ። ፋይት እንዴት ታረዳለሁ? ጭራሽ ልጄ ላይ በመስዋዕቱ ይገለጽለታል። ምን ይልለታል? ከማን ጋር? እዛ 4 ኪሎ ነው የተቀበረው። 4 ኪሎ 10 ሺህ ብር አስከፍሎናል። 10 ሺህ 10 ብር ይሄኛው። ከዛ ሽቶ ግዙ ብሎ መስጊድ ፊት ለፊት የአይነት ሽቶ አለ። ብትሄጂ እንደው ለታምር ይሄን ስታረጊ እንደው ብትቀርሹና ብታሳዩ
ሰማያዊ አለ፣ አረንጓዴ አለ፣ ቢጫ አለ። እያንዳንዱ የመናፍስት መስሪያ ነው። ፐርፕል አለ። ይሄንን ስታዘጋጂ እሱን ከዛ 450 ሺህ ብር የሚሸጥ ሽቶ አለ መገበሪያ ለካንሰር ስትገብሪ ካንሰር፣ ኩላሊት፣ ጉበት ነው የምትገብሪው። ሲዋረሱት በጉን ሲያርዱት ጉበቱን ይበላሉ፣ ኩላሊቱን። አንቺ ኩላሊት ታማሚ እንድትሆኚ ኩላሊት ይበላሉ። ጉበት ታማሚ እንድትሆኚ ከፈለግሽ ያቺ የበላሻት ነው እዛ ላይ። ከዛ ሽቶ ግዙ አለን፣ አወጣለሁ። አንከራተተን። ከዛ ብንለምነው ብንሰራው ኧረ ከዛ በኋላ እንደዚህ ማድረግ ጀመረ። ይንቀባረርን። ለምን የእሱን ቤተሰብ እንዲህ ተያያዝና፣ ምክንያቱም እድሌን ወሰዱ፣ ያዙ። እሱንም ተያዘ፣ እኔም ተያዝኩኝ። በበለጠው ተያዘ። እንደገና ትግራይ ሄድኩኝ። እንደገና ለማስወጣት ማን ወንድ 100 ሺህ ብር ከፍለሃለሁ ና እናውጣልኝ ቢለው ማን ይምጣ? እዛ ነው የተቀበረው የእሱ ቤተሰብ ጋር። ከዛ በኋላ በሬ ላይ አምጥቶ ቀበሩት። ከዛ እኔን ያዘኝ። ሚስቱኝ አሁን ልጁን በፈለጉ ሰዓት ኦን ኦፍ ያደርጉታል። ከዛ ያበሉታል። ለምን እንደ አዲስ የኔ በፊት ይውልሽ ሰርቡላ መሬት ይላል ራሱ መጽሐፉ ላይ ያንተን ሰው ይብላ አንተ ደግሞ የሰው ብላ። ገባሽ? እሱ አሁን የሱን እድል ስለወሰደ ጓደኛ መያዝ አይችልም፣ ሴክስ ማድረግ አይችልም፣ መማር አይችልም፣ መስራት አይችልም። ኢቭን ሰርቶ ከመተኛት በስተቀር ምንም አይችልም። እንዳለ ነገሩ ተወስዷል። አሁን ወደ ማን ጫኑለት? የኔን እድል ወደሱ። ገባሽ? ከዛ በኋላ እኔ ታማሚ፣ እኔ መተኛት፣ እሱ እንደውም መስራት ጀመረ። ገባሽ? በሱ ሆኖ ደግሞ እነዚህ የነበሩት እህቶቹ እነሱ በእኔ መንቀሳቀስ ጀመሩ። እኔ ኮምፕሊትሊ ከነ ልጆቼ መተኛት ጀመረ። ወንድ ልጅሽስ? ወንዱ ልጄ እንደ በፊቱ አያማውም። ማን ነው የሚያማት? ሴቷ። በዚህኛው ሴቷ ነች ትልቋ። ምክንያቱም በኮካ ነው እዛ ቤት የተገበር ነው። ኮካ ከባድ ነው። ልክ ቡና መገበሪያ እንደሆነ በጥቁር ነገር ነው የሚገበሩሽና በስተመጨረሻ ለዚህ መፍትሄ ምን አደረጋችሁ? ለዚህ መፍትሄ ምን አደረገን መሰለሽ? ሌላ ቦታ ሄድን። ፈልገንም ሁሉም አንመጣም አሉ። እዚህኛ አዳማ ላይ 50 ሺህ ብር አስከፈለን። 50 ሺህ ብር አስከፈለንና አሁን ያም ምንድነው ማንም ያየ የኔን እድል መውሰድ ነው የሚፈልገው። አሁን ያ አውጣለሁ አለ። ከህግም አኳያ እንዲጠየቁ በልጆቹ በዚህ ጉዳይ እንድታማክሪልኝ የምፈልገው። ምክንያቱም ፐርፐዝሊ ከፍለናል እናድናቸዋለን ብለው ወስዷል። ብር አለ። ንግድ ፍቃድ አላቸው። ንግድ ፍቃድም አለው። ስለዚህ ይሄ እንዲጠየቅ ነው የምፈልገው። ምክንያቱም ከነሱ ጋር ነው የሚመሳጠረው። እኛ እንወስዳቸዋለን ከጃዙር ሄደው። ምክንያቱም እኔ ነኝ በቃ አንዴ እዛ ጋር ተይዟል። ልጆች አሉኝ፣ መስራት ፈልጋለሁ። ይሄ አይኔ እያየ ነው ያ ነገር የተሰራው። ይሄም ባለቤት ጓደኛዬ አሁንም ያለው እንትኑ ያውቀዋል። 2 ዓመት ከምናምናችን አብረን ሆነናል። አሁን አብራችሁ ናችሁ? ባሁኑ ማለት ፈራው። ለምን መሰለሽ? ከውጪ ሲመጣ ከአሜሪካን እሱ ነበረ በፊት እንዶ ማን ነው የሚያንቀሳቅሽ? እሱ ይረዳኝ። ልጆቹንም የትምህርት ቤት ምን ይላል ባልች በታሞ በሚሰራው ልጆቹን ይደግፋል። አሁን ግን ከሱ ጋር በሆንኩ ቁጥር ኮምፕሊትሊ እኔ እየታመምኩ ነው። ስለዚህ አብራችሁ መሆን ነው ያልቻላችሁት። ለምን እዛ ጋር የተቀበረው ካልወጣ መሆን አንችልም። ይሄ ነገር የምታወሩት እስካሁን ድረስ ነው መፍትሄ አግኝቷል? አይደለም። ይሄ ልጅ የተቀበረውን አወጣልን። ሲያወጣው ግን ጭንቅላቱ ላይ ጫነለት። አይሽ ኮኮብ ጫነ የሚባለው ለዛ ነው። ጫነለት። ቀይ ዶሮ አረደ፣ ቀጤማ አምጡ አለ፣ ቡና አምጡ አለ፣ ፈንዲሻ አርጉ አለ። እኮ ሊትራሊ የምታወሪው ጥንቆላ ነው ይሄ። በእንደዛ ስለሆነ አልበዛ ይመታሃል። ለልጁ እኮ ነው፣ እነሱ ግቢ እኮ ነው። ገባሽ? እነሱ ግቢ ስለሆነ ያንን ደግሞ የሚያደርጉት የኔን እድል ለመውሰድ እኮ። ይሄንን ያደረገው ያ ወረቀቱ እኔ ሲወጣልኝ ምንም ነገር አልተደረገም፣ ነግሬዋለሁ። እኔ ሲወጣልኝ ከዲጂኖ በስተቀር ምንም የተደረገልኝ ነገር የለም። ስለዚህ አሁንም ሌላ ነገር ነው የሚሰራው። ተው አልኩት። አሁን ያንን ነገር ካደረገ በኋላ ልጁ እንደ በፊቱ ባይሆንም ይሰራል፣ ግን ሞር ተጠቃሚ እነሱ ናቸው። እሱ ቢታመም ከህግ አኳያ በህግም አኳያ ሳማክር ይሄ በህግ ያስጠይቃል። ምክንያቱም አድናለሁ ብሎ ወስዶ እንዲህ ማድረግ በህግ ያስጠይቃል። ያው በህግ ሊያስጠይቀው የሚችለው እንዳልኩሽ የህክምና ፈቃድ ከተሰጠው በስነ ስርዓት ቢሮ ከፍቶ መንግስት የሚያውቀው ከሆነ ህክምና ቢሮ ፈቃድ ሰጥቶት ከሆነ የባህል ሐኪም ከሆነ ሊሆን ይችላል እንጂ
ይሄ በስመ ቀደም እንዳልሽው የሰለሞን ጥበብ እውቀት ጥበብ ምናምን መጽሐፍ ማንበብ በሚባባሉ ፕሮሰሶች ያለ ከሆነ በቲክቶክ ላይ አይተሻላል ያ አገር ባህል መድኃኒት ነን ብለው በየቴሌግራማችን መሪጌታ እያሉ ቴክስት የሚልኩብን አይደለም እንደዚህ ገዋን ነጭ ገዋን አድርገው እንደዚህ እናድናለን እኮ የባህል ባህል ህክምና ብለው እንደዛ ነው እኮ በፍቃድም ለጥፏል እኮ የራሱ ስለዚህ አሁን ከሱ ጋር በስተመጨረሻ ምን ላይ ነው ያላችሁት ከዚህ ከባህል ሐኪሙ ጋር በምን ውሳኔ በምን መሰለሽ አሁን እንደ በፊቱ ይሄኛው እንደዚህኛው አላሳመመንም ልጅቷም ዳነች ልቧን ማለቷ ዳነች ግን መስራትን ያልቻልኩ እሱ ግን መዳን አልቻለም ገባሽ እሱ የሚድነው ምንድነው በሽታው ወደኔ ሲቀበር ነው ገባሽ አሁን እነዚህ ይሄኛው ምን እንዲያደርገኝ ነው እኔን እንዲገብረኝ ነው ልክ ሁለቱ እንዳደረጉት ይሄኛው የተቀበረው የሚወጣው እኮ ይሄኛው የቀበረው ነው ያወጡት ገባሽ እድላችንን ያዘው እና ይሄኛውም ደግሞ ቀጥታ ቤቱን ይሄ ሁሉ ሲሆን ቤቱን ስለሚፈልገው የቱን ቤት የወንድሜ የቀበሌውን ቤት ማለት ነው ስለሚፈልገው እስካሁን ስናወራ ወንድምሽ እዚህ ሁሉ ታሪክ ውስጥ የለም ነበር አሁን እነዚህ ከነዚህ ጋር ገባሽ በስነ ስርዓት ተነጋግሯል ከልጄ አባት ጋር ተነጋግሯል ይሄኛው ዶክመንቱ ፕሮሰስ ላስጨርስል ሚስቱ ቀድማ ትሄድና ቆይ ተላለች ለምን ካሁን እንዴት ሆናለች ብለው እኔ እግዚአብሔር ይመስገን ለውጣው ያጸዳ እንድንሄድ መኖሪያ ቤት እየኖራችሁ ያላችሁበት የቤተሰቦች የቀበሌ ቤት አለ አንቺና ወንድምሽ ታማሚ እህቴ ልጆቿም አሉ እህትሽ መቄዶንያ እሷ ብትሆንም አለች የሷ ልጆች አሉ አንቺ ጋር ስለዚህ አሁን እስካሁን ያወራ ነው ያንቺን የግል ህይወት የትዳር ፈተና አይደለ በክፉ መናፍስት የታሰርሽው ነው አሁን ወንድምሽ እንዳዲስ ስላነሳሽው ወንድምሽ እዚህ ታሪክ ውስጥ ምንድነው ያለው አስተዋጽኦ ከወንድምሽ ጋር ያለው ጸብ ምንድነው ነው ወንድሜ ምን መሰለሽ እዛ ቤት እኔ መኖር የለብኝም ማለትና እስካሁን ይሄን ሁሉ ፈተና አስተናሽልኝ ወንድምሽና አላነሳንምና እንደ ወንድም በዚህ ሁሉ ፈተናሽ ውስጥ እሱ ምንም ስሙን ስላላነሳሽ የሱ ከጎንሽ አልነበረም ወይ ቤተሰቦች እናትሽ እሺ ኦሬዲ ሰጣሻለች አሳልፋ ወንድሞችሽ እህቶችሽስ ያሉም እነዚህ ሁሉ እንትኑስ ከጎንሽ ማን ነበር ምን መሰለሽ በእንደዚህ አይነት አሁን ብዙ ሴቶች እዚህ ጋር እየመጡ ቤተሰብ ጠመደኝ እንደዚህ ብዙ ቤተሰብ ሳይኖራቸው ቀርቶ አይደለም መጀመሪያ እንደዚህ ስትደረጊ እንኳን ቤተሰብ አካባቢ ሰው እንዳይቀርብሽ ነው የምትታሰሪው የጥልቁ አሰራር ከዚህ መንፈስ ነው ይሄ ማለት ማይክሮቺፕስ ይቀብራሉ ይባላል አይደል መናፍስቱ ከዚህም ያለሽን ከኋላሽን በሴትም በኩል ያለ ጓደኛ በወንድም ያለ ጓደኛ ያለሽ ኮንታክት ዜሮ እንዲሆን ነው የምትደረጊው ሰው እንዲጠላሽ ምንም አርገሽ እኮ አይደለም አይቶሽ ሁላ ያ ምንድነው ስትረስ ስትገቢ ነው የምታብጂው ስታብጂ ነው አለነሱ እንትን የሚለው ስለዚህ ያ እብደት መንፈስ ጭንቀት ውስጥሽ እንዲመጣ ባለው አካባቢ ያንቺን ምክንያቱም እህቴን የሚያሳበዷት እንደዛ አርገው ነው እኔ እንደውም ጎበስሻው ነው የምትገኘው በመቄዶንያ ነው ምክንያቱም እሷ አካባቢው ሰው ምን ግራ ሲያጋባት ወላ እንደዚህ ብላ ትሄዳለች ሰውን ለማየት ማለት ነው ምክንያቱም ስትረሱ ከባድ ስለሆነ ይሄም ልጅ እስከ ማበድ የደረሰው በጣም ሰው ይነሳብኛል ሰው ይጠምደኛል ይለኛል በዚህ ወንድምሽ አሁን ባልሽኝ ምክንያቶች ውስጥ ሰፖርት ያላደረገሽ በዚህ አንድ ዳይሬክት ፓርቲሲፔት ጭራሽ ማለት ነው ምክንያቱም የሱ እህት እዛ ግቢ ላይ የተቀበረው ቤቱን ቤትሽን እንዲፈልጉ ያንቺን ነገር እንዲፈልጉ ይደረጋሉ እነሱ ይታሰራሉ ካንቺ ጋር ከዛ በኋላ አንቺን ነው የሚያሳድዱሽ እንደው ያንቺ እንዳትድኝ ነው ምክንያቱም እኔ ይሄ ልጅ ላደንስል ምን አገባሽ ሁላ ብላኛለች ስለዚህ ወንድምሽ ይሄ ልጅ ዳይሬክት በሄድ ቀበሌ ሄድና እንዳይሰጣት ይላል እንዳይሆንላት ያጣራው ሄደው ኦሬዲ አንቺ ታሪኩ ባለቤት ነሽ ወደ መሀል መጣሽ ሰው ምንድነው ግራ እንዳይገባ ስለዚህ ወንድምሽ እስካሁን ያልረዳሽ ከጎንሽ ያልነበረው ይልቁንም ማሳዳድሽ የሆነው በዚህ በምትዩ በመናፍስቱ አሰራር ምክንያት ነው ስለዚህ አሁን ከወንድምሽ ጋር ያለው ጸብ እየኖራችሁ ያላችሁበት የቀበሌ ቤት እናታችሁ ትኖርበት የነበረበት አይደል እንዳልሽኝ ለረጅም አመት እናታችሁ ቤቱን ጥላ ወደ ሌላ ሀገር ስለሄደች እናንተ እየኖራችሁበት ነው እንደ ቤተሰብ በቤት ውስጥ ኖራችሁበት አሁን በስተመጨረሻ የቀራችሁት እህትሽም መቄዶንያ ከገባች 5 ነበራችሁ እህትሽ መቄዶንያ ስገባ 4 ትቀራላችሁ አራታችሁ እዛ ቤት ነው እየኖራችሁ ያላችሁ አንዷ የለችም የት እንዳለች አናውቅም
ሶስት ነን እሷ ደግሞ የራሷ ቦታ አላት ሌላ ማለት ነው ለዛው ነው የቀራችሁት አንቺና ወንድምሽ ናችሁ እኔና ወንድሜ ግን ያቺ የሷ ልጆች አሉ የመቅዶኒያ ያላችሁ ልጆች አላችሁ ለዚህ አንቺና ወንድምሽ አሁን ጸቡ በቤቱ ምን ማድረግ ነው ያጣላችሁ ያለው ያጣላን ምንድነው መሰለሽ ቤቱ አለ ወይ 1 2 ተብሎ እሱም በራሱ ውል መሙላት አለበት እኔም በራሴ ውል መሙላት አለብኝ ለምን በራሱ ውሃ ተፈቅዷል ለምን ግቢ ተለይቷል ውሃ ተለይቷል ተለይቷል ሀናለ ነው መባል የሚቀረው ሀናለ ደግሞ እንዳይባል ለምን ይሄ እኔን ጥቃት የሚሰነዝር ያ የተቀበረ ቤተሰብ ራሱ እዛ እኔ እንድኖር አይፈልግም ለምን በይ እንዲህ የተገበረ ሰው እዛ ቤት የሚያደርገው እርድ ለዛ ሰው ጥቃት ነው ለቀበረብሽ አካል አሁን ይሄ የሞጆ ሰውዬ ወይ ደግሞ የኤርሚያስ የንዚኛው አሁን እዛ ተቀብሯል እሱ ቤተሰብ አለሽ እዚህ እርድ ባርድ እነሱ ይታመማሉ ገባሽ ብዙ ጊዜ አንድ እርድ ከቤቱ እንዲወጣ የሚደረገው ለዛ ነው እኔ አመት ባልም ኖረ ምንም ሆነ እዛ ጋር የማርደው ደም መሬቱ ከነካ ደም ይጻረራቸው አንድ ሰው ሲያብድ ከዛ ቤት መኖር አይተበቅበት ስለዚህ ይሄንን ግዴታ ከነሱ ጋር ተመሳጥሮ ምክንያቱም ከልጆቼ አባት ጋርም ግልጽ ነግሮኛል የልጆቼ አባት ከልጆቼ አባት እህት ጋር ዳይሬክት በቤቱ አጀንዳ እያወራ ነው በቤትሽ አጀንዳ ዋጋ ተከፍያለሽ ብሎ የልጆቼ አባት ደውሎ ነግሮኛል ቤቱ ላይ ያለው አስተዋጽኦ ምንድነው የልጆች አባት ምን አገባው ስለ ቤቱ እህቴ ጋር መጥቶ በቤቱ አጀንዳ ወራ ብሎ እኮ ነው ለኔ ነገረኝ ከተለያየን በኋላ ያ ምንድነው ጥቃታችሁን ቀጥሉ ነው ገባሽ እሷ እኔ ከእንትን ካልኩኝ ያ ፊርማ ተፈርሟል ግቢው ሰፊ ነው ሙሉን ይዛል ይሄ ምንድነው ካለው ሰልፊሽነት አቋያ ምክንያቱም ዛሬ በቀበሌት በዚች ቤት እንኳን ሰው ይኖራል ደግሞ ግቢው በቂ በሚባልበት ቤት ነው ያለው የራሱን በቂ ነው እና ቀበሌውም ሄድኩኝ why not ምንድነው እኔ እዚህ ጋር አይደለም ወይ እንደውም እኔ ታማሚ ነኝ እንደውም አሁን ብድንም አትሊስት ቀበሌው ራሱ ድጋፍ ማድረግ ያቃላ ይሄንን ሁሉ መከራዬን ያቃሉ አካባቢ ሰው በደንብ ያቃሉ በጣም ታመሜ ከስቼ በነበረ ሰዓት ቺናክዬ በነበረ ያቃል አሁን ድኜ ነው እንደውም ሰውነት የተመለሰው መርዳት ሲገባው ጭራሽ እቺ የሱ ሚስት ሄዳ ቆይ ጊዜ ስጡ ቆይ ጠብቋት ነው የምትለው እኔ ለምን ነገ የራሳችን ለምን ቤት ውል ሲሆን ለብቻ እንሆናለን እኔ ለቅቄ እንኳን ቤት ሌላ ሰው የሚረከበው ወይ ደግሞ እህቴ ነው የምትይዘው እና ይሄንን ቀበሌው እናንተም ከህግ አኳያ እኔም እዛ ጋር በብዙ ልጆች ማሳደግ ውስጥ በዚህ ሁሉ መከራ አልፌ ጭቅጭቅ ለኔ ህመም ነው ምክንያቱም እኔ ከባድ ስትረስ እንድፈጠርብኝ ነው የሚፈልገው የሚያስጨንቅ ነገር በህይወቴ ውስጥ እንዲመጣ ነው የሚፈልገው እና የቤቴ ጉዳይ ምንድነው በቃ በማያዳግመው የህግ ድጋፍ ተሰጥቶኝ እኔ ረጅም በህመምና በጭቅጭቅ ውስጥ ያሳለፍኩ ሰው ስለሆንኩኝ ቀበሌው ግልጹን ጠይቄዋለሁ ሊሰጠኝ ፍቃደኛ አይደለም ብዙ ተመላልሻለሁ ምንድነው በስተመጨረሻ ምን አሉ ወይ የፍርድ ቤት ትዕዛዝ ወረቀት አሊያም ደግሞ ቀበሌው ድጋፍ ደብዳቤ ጽፎ ማለት የምትቆረጥ ደረሰኝ ውል ለብቻ ሲሰጥሽ ቤቱ አዲስ ደረሰኝ ማለት መክፈያ ደረሰኝ የምትቆርጭ ባንክ አይደለም የሚከፈለው በስምሽ ደረሰኝ መቆረጥ አለበት ያንን ለመቁረጥ ደግሞ ቀበሌ ወይ ድጋፍ ወይ ደግሞ ከናት ወደ ልጅ የዞረበትን ፍርድ ቤት ወረቀት ይዛችሁ ነው አለ እንኳን ፍርድ ቤት ወረቀት ይዘን ልንመጣ እነሱ እዛው ተመሳጥረው ነው ስሙን ያዞረው እኛ በማናቀበት ፊርማችን ተፈረመው ተመሳሳይ ፊርማ አዎ ተመሳሳይ ፊርማ ነው የተፈረመው የኔ ፊርማ የለም የታማሚዋም የለም እኛ ለሱ እንደሰጠነው ምክንያቱም እኛም ልጅ ነን እሱም ልጅ ነው ያቺም ታማሚዋም ልጅ ናት ስለዚህ በምን ሂሳብ ነው ለዚህ ልጅ የኛን ፊርማ አመሳስሎ ፈርሞ ልክኛ እንደሰጠነው ተደርጎ ለሱ ውል የተሰጠው እስከ ዛሬም በሱ ስም ሲከፈል የነበረው በምን አይነት ሜትድ ነው ቀበሌው በምን አይነት ሁኔታ ነው እኛስ የት ነው የምንወድቀው ስለምንስ በሱ በዚህ ቤት ጉዳይስ እኔ በትዳሬም ይሁን በህይወቴ መበጥበጥ አለብኝ የኢትዮጵያ ህዝብ እኔን እንዲፈርደኝ ይፈልጋል ምክንያቱም ይሄ ሁሉ መከራ የደረሰብኝ ልጆች ያስኩ ልጆች
ቀበሌው ያካባቢውም እሱም እዛ ቁጭ ብሎ ያጭበረበረ ያወናበደ ዛሬ ይሄ ነው ምክንያት እያለ እየተደበቀ አካባቢ የትቀበሌ ደብረ ዘይት ቢሾፍቱ ባንጀሊካን ጋር 06 ቀበሌ ነውና ሄጃለሁ ተመላለሻለሁ ብዙ 06 ቀበሌ አንቺ በማታውቂው መንገድ ቤትሽን ለወንድምሽ ባልፈረምሽውና በአካል ባልተገኘሽበት በእናታችን በነበረ መዞሩንም ሳናቅ እሺ ከዞረም ደግሞ እኛንም ሀና ለብላችሁ አካፍሉ ውል በራሳችን እንሙላ መብራት ውሃ በየግላችሁ መብራት በውሃ ከንቲባ ቢሮ ሰጥቶናል ከንቲባ ቢሮ ተባብሯል ለከንቲባ ቢሮ ለቀበሌ አቅቶ ነው ወደ ከንቲባ ሄድ ነው ስለዚህ እኔ አሁን ደግሞ በዛ ልክ የምታገልበት ሳይሆን ልጄን እስከ ማስወጣት ይሄ ሁሉ ጥቃት የሚሰነዘርብኝ ምክንያቱም ይሄ ልጅ ቤቱን ይፈልገዋል እኔ ከዛ እንደወጣ ይፈልጋል በዚህ መንፈስ እዛ ግቢ እንድኖር አይፈልግም ኢቭን ያን እኔ ብዙ ነገሮች እሰማለሁ እዛ ግቢ ላይ ጣታቸው እንዳለ እኔ ደግሞ የኢትዮጵያ ህዝብ ይፍረደኝ ምክንያቱም እኔ የተወለድኩበት ግቢ ነው እሱም እዛ ነው ያለው እኩል መብት ነው ያለን በምንም በማላቀው ነው ስሙ ወደሱ የሆነው ከኔ አቅም ምክንያቱም እኔ በአሁን ሰዓት መጨቃጨቅ አልችልም አይምሮዬ በጣም ጭቅጭቅ አይፈልግም ምክንያቱም ሰላማዊ ህይወት ነው መኖርን የምፈልገው ምክንያቱም ስራ አቋርጫለሁ በፊት 10 ሰራተኛ ነበረኝ 10 ሰራተኛ የለም ምን ነበር ምሳሌ እንጀራ አከፋፍል ነበር ማለት በጣም የስራ ሰው ነኝ ሰራተኞችም ያውቃሉ ይሄንን እንትን እና 10 ሰራተኛ ከመስራት ዛሬ እንኳን ለመስራት ይሄ ሁሉ መናፍስት አሰራር ያ የስራ እድል የታይቶ ነው ይሄ ሁሉ ጥቃት የተደረገብኝ ትሪት መደረግ ሲገባኝ ህፃናቶቹ ትሪት መደረግ ከዛ ሁሉ ህመም ያመለጡ ልጆች ላይ እንደገና እኔ ላይ ተጽዕኖ ማድረግ በምን ሂሳብ ነው ምክንያቱም እኔ የኢትዮጵያ ህዝብ ደግ ህዝብ ነው የኢትዮጵያ ህዝብ በየውሃ ሚዲያ ላይ አስታሞኛል ያስታመመኝ የኢትዮጵያ ህዝብ ነው እኔ ለሀገሬ ህዝብ ትልቅ ፍቅር ያለኝ ምክንያቱም እንደውም እንዳይደግፈኝ ነው ምክንያቱም ስትረስ እንድገባ ነው የሚፈልገው አሁንም ወደ ስራ መግባት ፈልጋለሁ ከማንንም ጋር መነታረክ አልፈልግም ከማንንም መጨቃጨቅ አልፈልግም ስለዚህ ይሄም በዚህ ቤቴን ጉዳይ በህግ ጉዳዮች አማክራችሁ ተጠያቂ መሆን ምክንያቱም ያስጠይቀዋል ፊርማዬን አመሳስሞ ማስፈረም በወንጀል ያስጠይቃል ይጠየቅልኝ ምክንያቱም ዋጋ አስከፍሎኛል እንደ ወንድም መርዳት ሲገባው እንደ ወንድም ትሪት ማድረግ ሲገባው እኔ ልጆች ይዤ የልጆች ነፍስ ለማዳን በመሯሯጥበት ሰዓት እሱ ቤቱን የራሱ ለማድረግ ይሯሯጣል እንደገና ልጄንም ከቤት እስከ ማስወጣት ተደረሰ ስለዚህ ለምን ስለዚህ እኔ የህግ ባለሙያዎችም ህግን የሚያውቁ አካሎችም እናንተም አማክራችሁ ምክንያቱም እነዚህ ልጆች እጅግ አይምሯቸው ተጎድቷል በቤት ውስጥ ስንኖር ራሱ እጅግ ምክንያቱም ያ ቤት ውስጥ ብዙ ነገር የተደረገበት ቤት ነው እንደውም እኔ ጎበዝ ሆኜ ነው ያ ሁሉ ተቋቁሚያቸው ያለሁት ምክንያቱም በመጀመሪያ ደረጃ ቤቱ ላይ ብዙ ነገር የነበረ ነው ያንን ተወጥቼዋለሁ ብዙ ነገሮች አልፌያለሁ አሁንም ደግሞ የኢትዮጵያ ህዝብ ይሄንን ሰምቶ ከኔ አጠገብ ሆኖ ይሄ ልጅ ወደ ህግ እንዲሆን እኔ መናገር አልችልም ምክንያቱም ብሶት ስለሆንኩኝ ስተት ውስጥስ ቢከተኝ ብዙ ነገርስ ብንጣላ ምክንያቱም ልጅ ይዘሽ እንደገና ከቤተሰብሽ አንቺን አንደርስታንድ ማድረግ ሲገባው አንቺ ላይ እንደገና ሌላ ሲያደርግ ያቃል ያካባቢ ህዝብ ዛሬ አይደለም 10 አመት መጨቃጨቅ ማለት ከባድ ነው ይሄ ሁሉ የሱ ስራ ነው ከጀርባ 10 አመት ውስጥ እልባት ተገኝቷል ምንም ውሃ መብራት ግቢ እሱም ከንቲባ ቢሮ ከዛ ሊቀመንበር ይቀየራል ባንዱ ይባላል እዛ ሲሄድ ደግሞ እኔ ታመማለሁ በመሃል ይቋረጣል አሁን ምን ላይ ናችሁ አሁን ጠየቁት አዲሶች ነው የመጡት በአሁን ሰዓት አዲሶች መተው ዛሬ ነገ ይቀጥረኛል ከዛ ዋናው አመራር ሊቀመንበሩ ወደ በላይ ላከኝ የበላይ ደግሞ እርጅክ ስብሰባ ነው ያለው ስብሰባ ነው አሁን በመሃል ደግሞ ስራ ለመጀመር ወደዚህ ምክንያቱም እዛ ጋር ቁጭ ካልኩኝ ልጆቹ እዚህ ጋር ማን ነው የሚሰራው ደብረ ዘይት ላይ ደግሞ ስራ እንቅስቃሴ በጣም የወረደ ነው አዲስ አበባ ነው የሚመጣው አዲስ አበባ ደግሞ በ3 ቀን በ4 ቀን ስለዚህ አሁን ለኔ የሆነ ሰላም የሚሰማበት በቃ ሰላማዊ ህይወት ነው ለምን ልጆቹ እዛ አትሊስት አንቺ እኮ ምን ሰርቼ ላብላ ራሱ ዛሬ ኑሮ በጣም ውድ ነው ኤክስፔንሲቭ ነው ዛሬ 1 ሊትር ዘይት ስንት ነው ዛሬ ለልጆች ቀለብ ትምህርት ቤት ብዙ ነገር ፋሲሊቲ አለ ይሄንን እንኳን ዋጋ የሚያስከፍልበት ነው ስለዚህ
እኔ የኢትዮጵያ ህዝብ ካጠገቤ ሆኖ ትላንትና የሚያስታመመኝ ትላንትና ብዙ ያደረገኝ የኢትዮጵያ ህዝብ ነው እና አሁንም ይሄንን ችግር ወደዚህ ይዤ የመጣሁት በቃ መከሰስም በህግ መጠየቅ ካለበት በቃ በህግ እንዲጠየቅልኝ። ምክንያቱም እኔ ጭቅጭቅ አልችልም። እሺ እንግዲህ የተናገርሽው ነገር በሙሉ ብዙ ነገር ለማንሳት ሞክረናል። የቀረን ነገር የለም። ከውልደትሽ እስካሁን በጣም ረጅም ሰዓት ነው ቀረጻ ያደረግነው። የሚዘገንን ነገር ሰምተናል። በተለይ ከአይምሮ የማይወጣው ነገር እውነት ኢትዮጵያ ውስጥ ልጃቸውን ለማሳረድ የሚሰለፉ ወላጆች ያለበት ሀገር ላይ ከሆነ ያለ ነው ቅድስት ሀገር ኢትዮጵያ እያልን በጣም ለመስማትም ለመንገርም ለማሰብም በአይምሮም የሚዘገንን ነገር ነው እየሆነ ያለውና እንግዲህ ይሄ ግፍ ከተፈጸመባቸው በገዛ ባለቤቷ በልጇ አባት ከሆነባቸው አንዷ ነች። እንግዲህ የዛሬው ባለ ታሪካችን እንደ እግዚአብሔር ፈቃድ እንደ ሰው ሳይሆን ልጅሽ እንኳን ተረፈልሽ ለማለት ወዳለሁ። ከዚህ ሁሉ ጣውረድ ውስጥ በኋላ ግን ይሄ ሁሉ ነገር አልፎ አሁን ባለሽበት ሁኔታ ደግሞ በወንድምሽ ላይ በደረሰው የህግ ድጋፍ ፍላጎት ደግሞ እኔ የሚመለከቱ የኢታ ቲቪ ቤተሰቦቻችን እንግዲህ የስነ ልቦና ባለሙያ ሊሆኑ ይችላሉ። በልጅሽ ላይ በተለይ በልጅሽ በአንቺም ላይ የስነ ልቦና እገዛ ማድረግ የሚፈልጉ የስነ ልቦና ባለሙያዎች ሊያግዙሽ ይችላሉ። እንዲሁም ደግሞ የህግ ባለሙያዎች በወንድምሽ በቤቱ ጉዳይ ደግሞ እንዳልሽው አንቺ በሌለሽበት በተመሳሳይ ፊርማ ጉዳዮችን ማስኬድ በራሱ ወንጀል ነውና እንግዲህ ይሄንን ጉዳይ ደግሞ ሊመለከቱ ሊያግዙሽ የሚፈልጉ ቤተሰቦቻችን ተመልካቾች ካሉ ከጎንሽ ይሆናሉ። አንቺ ማግኘት የሚፈልጉ ካሉ በእኛ በኩል ቁጥር እንስጥ ወይ ስልክሽን በስክሪን ላይ እናስቀምጥ። ስልኬን ስጡልኝ። ምክንያቱም የኢትዮጵያ ህዝብ ድጋፍ ፈልጋለሁ። ምክንያቱም በጣም ተጎድቻለሁ። ምክንያቱም ዋጋ መክፈል ለሰውም ዋጋ መክፈል ለራስም ዛሬ ከባድ ነው። ምክንያቱም እንኳን በዚህ መንፈስ ልጆች ይዘሽ ቀርቶ ብቻሽን ከባድ ነው ከመንፈስ ጋር መታገል። መንፈሱ ሳይሆን ሰው ማለት መንፈስ ሳይሆን የምትታገዩ ሰው ነው፣ ስጋ ለባሽ ሰው ነው። ግን ከጀርባው በማይታየው መንፈስ ይዞ ነው አንቺን የሚታገልሽ እና ስራ እንድፈታ ተደርጓል፣ እንዳልሰራ ተደርጊያለሁ። እነዚህ ልጆች አሁን እግዚአብሔር ይመስገን ትምህርታቸውንም አንደኛ ወጥታልኛለች ትልቋ ልጄ። ልጄም ደግሞ ከዛ መከራ አልፎ ዛሬ 6ኛ ክፍል ይደርሳል። ልጆች ብዙ ነገር ይፈልጋሉ። እኔም ከዚህ በኋላ መስራት ፈልጋለሁ እና የኢትዮጵያ ህዝብ ካጠገቤ እንዲሆን ፈልጋለሁ በሐሳብም በሁሉም ነገር እና እዚያ እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። እኛም ከልብ እናመሰግናለን። ይሄንን ትልቅ ትምህርት ሊሆን የሚችል ነገር ብዙ ሰዎች ሊነቁበት እንዴ ይሄ ነገር የኔም ታሪክ ምናልባት አንቺ ባወራሽው ውስጥ መተው ደፍረው ያልተናገሩ በተለያየ ምክንያት ይሄ ነገር የኔ ታሪክ ነው ደግማ የተናገረችው ይሄ ነገር እኔም ቤት አለ ልክ ናት ብለው ራሳቸውን ቆም ብለው ተመልክተው እንዲያዩ የሚያደርጉ ትምህርቶችን ስለሰጠሽን እናመሰግናለን። ደግሞ እንግዲህ ልጆችሽ አንደኛ መውጣት ጀምረዋል፣ ወደ ትምህርታቸው ተመልሰዋል። በበለጠ በስኬት እንደለፋሽባቸው ዋጋ እንደከፈልሽባቸው ትንሹ ልጅሽን ፈጣሪ እንዳዳነልሽ ያለ ምክንያት አይደለምና ትልቅ ቦታ ደርሰው ደግሞ ዳግም ለመገናኘት ያብቃን። እዚህ ድረስ መተሽ ታሪክሽን ስላካፈልሽን ከልብ እናመሰግናለን። እኔም ደግሞ ታሪኬን አጫውታችሁ አዳምጣችሁ ለህዝብ ሚዲያ እንዲቀርብ ስላደረጋችሁ በጣም አመሰግናለሁ። ዛሬው ባለ ታሪካችን እንግዲህ ዛሬው ባለ ታሪካችንን ማገዝ ወይዘሮ መዓዛን የምትፈልጉ ካላችሁ ከታች በምናስቀምጥላችሁ ቁጥር እየደወላችሁ ልታገኟት ትችላላችሁ። የስነ ልቦና ባለሙያዎች የህግ ባለሙያዎች ካለችበት የቤት ከወንድሟ ጋር ባለው የቤት ኬዝም ልታግዟት ከፈለጋችሁ ፍቃደኛ ነች። እንግዲህ ፍቃደኛ ከሆናችሁ እንድታግዟት ትሻለች ማለት ነው። እንግዲህ ፕሮግራሙን አዘጋጅቼ ያቀረብኩላችሁ እስካሁን አብራችሁ የቆየሁት እኔ ራሄል ኃይሉ ነኝ። በሌላ ጊዜ በሌላ ባለ ታሪክ በሌላ በእይታ ሾው እንግዳ እስክንገናኝ ድረስ ቸር ቆዩ።